የምንነጋገረው በዚህ በራእየ ማርያም ላይ የተጠቀሰውን ጥቅስ ማብራሪያ በመስጠት ላይ ይሆናል። እግዚአብሔር ከፈቀደ ወሰን እንማራለን። እንግዲህ በተወሰነ መልኩ የተወሰኑ ነጥቦችን ለማየት ጥረት እናደርጋለን። እግዚአብሔር ከፈቀደ በራእየ ማርያም ላይ የሚነሱ ጥያቄዎችን እንመለከታቸዋለን። ብዙዎቻችን የምናነሳው አንዱ ጥያቄ እውነት እግዚአብሔር አምላክ ዓለም ሳይፈጠር ኃጥአንና ጻድቃንን ለይቷል ወይ? ግማሹን ለገሃነም ገሚሱን ደግሞ ለመንግስተ ሰማያት እግዚአብሔር አምላክ ወስኗል ወይ? በእግዚአብሔር ዘንድ እንደዚህ አይነት ነገር አለ ወይ? እንደዛ ካልሆነ እዚህ ራእየ ማርያም ላይ የተዘገበው ገጸ ንባብ እንዴት ይታያል የሚለውን ነጥብ እንመለከታለን። ስለዚህ ዛሬ የምንመለከተው እሱ ይሆናል ማለት ነው። ከዚህ ጋር ተያይዞ በገነት ያሉ ፍሬዎች ይናገራል። በገነት ያሉ ፍሬዎችስ ምን ለማለት ተፈልገው የተገለጹት የሚለውን እሱም እንመለከታቸዋለን። ጊዜ ካለን ደግሞ ነው ቢያንስ አትሊስት አንድ ትንሽ ጠጠር የምትለዋን ነጥብ እናያታለን። እሷ ምንድናት? እንዲሁ ከገነት ጋር የተያያዘ ሆኖ ኃጥአን ሲተሰቃዩ፣ ሲጨነቁ፣ ሲረበሹ እመቤታችን አማልዳ የሰጠቻቸውን የምልጃ የእግዚአብሔርን ደግሞ የቸርነቱ መገለጫ የሆነውን የድህነቱን መንገድ እግዚአብሔር ደግሞ ምን ያክል እኛ ላይ እንኳን በበደላችን በኃጢአታችን ምክንያት እንኳን ያ ነገር ሆኖብን ምሕረቱ እንኳን የማይቋረጥ በደሉ እንኳን የማይቋረጥ ማነው የእግዚአብሔር ምሕረቱ እንኳን የማይቋረጥ ቸርነቱ የማይቋረጥ እጅግ ትሁት እጅግ መሐሪና ለእኛ የሚራራ አምላካችን መሆኑን ያሳየበትን ገጸ ንባብም እንመለከተዋለን። በአጭሩ እዚህ መዝገበ ጸሎት ላይ ያሉት ገጸ ንባቦች እንዴት ይታያሉ? የምር እግዚአብሔር መሐሪ፣ እግዚአብሔር ቸር፣ እግዚአብሔር ጠባቂ ከሆነ በራእየ ማርያም ላይ እግዚአብሔር አምላክ እኚህ ኃጥአን ናቸው፣ እኚህ ደግሞ ጻድቃን ናቸው አላት። እኚህ ኃጥአን እኚህ ጻድቃን የሆኑት ከተፈጠሩ በኋላ በሰሩት ኃጢአት ነው ወይስ አይደለም ስትለው ጌታችን ደግሞ ምን ብሎ መለሰ? ዓለም ሳይፈጠር የተጻፉ ናቸው አለ። እንዲህ ከሆነ እንዴት ነው በእኛ ቤተክርስቲያን ፕሬዲስቲኔሽን የማይታመነው? እግዚአብሔር አምላክ አስቀድሞ አልወሰነም ወይ? ጀጅ አደረገ ማለት አይደለም ወይ? ከተማ ዓለም ሳይፈጠር ከታወቁ ጻድቃን ዓለም ሳይፈጠር ኃጥአንም ከታወቁ እግዚአብሔር አስቀድሞ ወሰነ ማለት አይደለም ወይ? ገነት የሚገባውን ሲኦል የሚገባውን። ስለዚህ ይህን ጥያቄ ያነሳሉ። ልክ ይህን ጥያቄ ስናነሳ ደግሞ አንድ ደግሞ ጥያቄ ደግሞ ጥያቄው ሲገባል ምን የሚለውን እውነት እግዚአብሔር ፍርደ ገምድል ነው ወይ? እዚህ ሁላችሁ መልሱ። እግዚአብሔር እውነተኛ ዳኛ ነው አይደለም? እግዚአብሔር መድሎ አለበት? እግዚአብሔር መድሎ አለበት? እግዚአብሔር እውነተኛ ዳኛ ነው አይደል? እግዚአብሔር እውነተኛ ዳኛ ነው፣ ሁላችንም የምናውቀው። እግዚአብሔር እውነተኛ ዳኛ መሆኑ ከታወቀ ስለምንድን ነው ታዲያ ገሚሱን ለኃጢአት ለሲኦል ገሚሱ ደግሞ ለድነት ያደረገው የሚለውን ባለፈው ጊዜ ተምረናል። ፓወርፖይንት እንደውም ተዘጋጅቶ በዚህ ጉዳይ ላይ ትምህርት ሰጥተን ነበረ። ያው እናንተም ጥያቄ ማትረሱም እኛም ምላሽም እየሰጠን እንኖራለን፣ እንደዚህ እየተቀባበል እንኖራለን። ስለዚህ በዚህ ጉዳይ ላይ ምላሽ እንሰጣለን ማለት። ስለዚህ ወደ ትምህርቱ እናተኩር። ተዘጋጅታችኋል? እናተኩር። ስለዚህ ዛሬ የምንማረው እግዚአብሔር አምላክ አስቀድሞ ወስኗል ወይ እውነት የሚለውን እንመለከታለን። ፈትሐ በጽድቅ ነው ብለን እግዚአብሔር እያመንን እንዴት እንዲህ ብሎ ገለጸ የሚለውን እንመለከታለን። ከዚህ ከራእየ ማርያም ላይ ማለት ነው። እንቀጥል። ኮፒ ሊንክ የምታደርጉት ነገር አለ ወይስ ወደ ትምህርቱ እንቀጥል? አለ። በቃ እዚህ ያላችሁ ሰዎች ኮፒ ሊንክ ማድረግ ሌሎች ሰዎች እንዲዳረስ ማድረጉን እየሰራችሁ ትምህርታችን ላይ እናተኩር አይሻልም? አሁን የሰው መብዛት ማነስ ሳይሆን ዋናው ትምህርቱ ላይ ያተኩራችሁ። እዚህ ያለው ሰው እንኳን በትክክል ምላሹ በሚገባ ካወቀ ለሌሎቹ ማካፈል እንዲችል ስለሚያገለግል ቢያንስ በጥቂቱ ትንሽ ትንሿን እንኳን መያዝ ብንችል ቆንጆ ነው። ስለዚህ እዛ ጋር እናተኩር አይሻልም? መልሱ ላይ እናተኩርና እናንተ ኮፒ ሊንክ እያደረጋችሁ እኛ ትምህርቱ ላይ እናተኩርና እንማር። ዋና ትኩረታችሁ ትምህርት ላይ በደንብ አድርጉ። ምክንያቱም ብዙ ጥያቄ የሚፈጠረው ከዛ ስለሆነ ማለት ነው። ከዛ ስለሆነ እችን ነጥብ የተወሰነ መንገድ ላሳያችሁና ከዛ እናንተ ትዘልቁበታላችሁ። ራእየ ማርያምን የማያውቅ የለም። እዚህ መዝገበ ጸሎት ላይ ያለ ነው ራእየ ማርያም ላይ ያለው እና ጥያቄውም ከዚህ የመነጨ ስለሆነ እኛም በተወሰነ መልኩ እንመለከተዋለን ማለት ነው። እሺ እስቲ ራእየ ማርያም ደግሞ እንመልከት ምን እንደሚል ለማየት እንዲያመችን።
መጀመሪያ ላንብብላችሁ አይሻልም? ይህንን ላንብብላችሁ እስቲ። እዚህ እያለ ካሜራ ማዞር የሚቻል ከሆነ እስቲ ልሞክርና ከዛ ታዩታላችሁ እናንተ። እሺ ይታያችኋል? ይሄ ይታያችኋል? አሁን መልካም። ምን እንደሚለው ራእየ ማርያም በዚህኛው መዝገበ ጸሎት ላይ ገጽ 672 ላይ እንደዚህ ይላል። ዳግመኛም በደንብ ስሙ። ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምድ ወርቅ አየው። ማንም እመቤታችን በዚያ በእሳት አምድ ላይ የተጻፉ እነማን ናቸው ብለው ኃጥአን ናቸው እነማን ናቸው ብለው ብዬ ብጠይቀው ማለት ነው። ብለው ምን ብሎ መለሰ? ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ ነው የተጻፈው ብለው እንዲህ ብዬ ብጠይቀው ለማለት ነው። ለዚህ ስቃይ አስቀድመው የተጻፉ ናቸው ብሎም አለኝ። ልብ በሉ፣ ለዚህ ስቃይ አስቀድመው የተጻፉ ናቸው፣ የተወሰኑ ናቸው አለም የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽምን አለኝ። ቦ ለተሐረዩ እምከርሰ እሞሙ እመሂ ለሲመት ወእመሂ ለነዳኢ ከእናታቸው ማኅፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዳለ ማን? ቅዳሴ አትናቴዎስ ቁጥር 113። ልብ በሉ፣ ግልጽ ነው ሐሳቡ አይደል? አሁን ጠያቂዋ ማናት? እመቤታችን ቅድስት ድንግል ማርያም ምን አለች ለጌታችን? በደንብ ስሙ። አንዴ ነው ማለብላችሁ ድጋሚ። ዳግመኛ በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምድ ወርቅ አየው አለች እመቤታችን። በዚያ በእሳት አምድ ላይ የተጻፉት እነማን ናቸው ብለው ለማለት ዋለው። ኃጥአን ናቸው አለኝ። ማ? ጌታችን። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፉ ናቸው ብለው እንዲህ ብዬ ብጠይቀው ለዚህ ለስቃይ አስቀድሞ የተጻፉ ናቸው ብሎ አለኝ። እሺ ለዚህ ሜንሽን የተደረገው ጥቅስ ምንድን ነው አለኝ ካለ በኋላ መጽሐፍ ያለውን አልሰማሽምን እመቤታችን አላት። ቦ አሉ ለማለት ነው። እለተሐረዩ እምከርሰ እሞሙ እመሂ ለሲመት ወእመሂ ለነዳኢ ከእናታቸው ማኅፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዲል ማን ላይ ነው ያለ አሉ የሚለው? ቅዳሴ አትናቴዎስ ቁጥር ስንት? 113። ስለዚህ እንዲህ ብለው አሉ። ስለዚህ ይሄ ሜንሽን የተደረገው ከየት ነው? ቅዳሴ አትናቴዎስ። ስለዚህ ወደዛ ጥቅስ እንሄዳለን ማለት ነው፣ ወደ ቅዳሴ አትናቴዎስ። ግልጽ ነው ጥያቄው? መጀመሪያ ጉዳዩ ጥቅሱ የት እንደሚገኝ አየን። ራእየ ማርያም ላይ ነው። ይኸው ግራ የሚያጋባ አይደለም። ራእየ ማርያም ላይ ነው። ጠያቂዋ እመቤታችንና ጥያቄው ደግሞ ምንድን ነው የሆነው እዚህ ጋር? እነዚህ የተጻፉት ዓለም ሳይፈጠር ነው ወይስ ዓለም ከተፈጠረ በኋላ ነው የተጻፉት አለኝ። ማን? ጌታችን። ዓለም ሳይፈጠር አስቀድሞ የተጻፉ ናቸው አለ። ስለዚህ እግዚአብሔር አምላክ ኃጥአንና ጻድቃን አስቀድሞ ዓለም ሳይፈጠር ጽፏል። ወለተ ማርያም ወልደ ገብርኤል በሕይወት መጽሐፍ ደግሞ እነ ክንፈ ገብርኤል ደግሞ በሞት መጽሐፍ ተጽፈው ነው። እግዚአብሔር አምላክ እንደዚህ ዲሳይድ አድርጎ ነው። ለዚህ ደግሞ ምንጭ የተደረገ የትኛው ነው? ቅዳሴ አትናቴዎስ ቁጥር 113። ወደ መልሱ ከመሄዳችን በፊት ጥያቄው ግን ገብቷችኋል? ስለዚህ እመቤታችን ስጠይቀው የብርሃን አምድ አየች። ባጭሩ የብርሃን አምድ ላይ የተጻፉ አሉ፣ በሕይወት መዝገብ፣ በሞት መዝገብ። አሁን በሰማይ እኮ መዝገብ ኖሮ አይደለም። በነገራችን ላይ እስክሪብቶ ብራና ኖሮ ትልቅ መዝገብ ኖሮ ሊስታውት ምናምን ኖሮ አይደለም። በልበ ሥላሴ የታወቁ ለማለት ነው። አንድ መጀመሪያ መዝገብ የሚለው ራሱ ሜታፎሪክ ነው እንጂ ልክ ትልቅ የሆነ ባህረ መዝገብ ኖሮ ትልቅ እስክሪብቶ ብዕር ኖሮ የሚጻፍ ምናምን የሚሰረዝ ወለተ ማርያምን እዚህ ጋር እርጋት በገነት በኩል ወልደ ገብርኤል በዚህ በሲኦል በኩል አድርጎ ተብሎ አይደለም። ኮንሰፕቱ ግን ምንድን ነው? እነዚህን በገነት የጸደቁት እነዚህ በሲኦል ያሉት ኃጥአን የተኮነኑት አስቀድመው ነው ከተፈጠሩ በኋላ በሰሩት ስራ ነው ወይስ አስቀድመው ነው ስትለው ምን ብሎ መለሰ እሱ? አስቀድመው። አሁን ጥያቄዋ የቱ ጋር ያለችው? ከተፈጠሩ በኋላ ነው ወይስ ሳይፈጠሩ ነው ስትል ቤታችን ምን ብሎ መለሰ? ለዚህ ለስቃይ አስቀድሞ የተጻፉ ናቸው አለኝ። ለዚህ ለስቃይ እግዚአብሔር አምላክ አስቀድሞ ገሚሱን ለሲኦል እውነት ጽፏልን? የራእየ ማርያም ጥያቄው እንደዛ ነው። ከዛ ጌታችን ምን ብሎ መለሰ? አልሰማሽምን? በቅዳሴ አትናቴዎስ የተባለውን ብሎ ቅዳሴ አትናቴዎስ ቁጥር 113 ላይ ያለው ሜንሽን ያደርጋል። የዚህ ምላሹ ምንድን ነው? በእውኑ እግዚአብሔር አምላክ አስቀድሞ ኃጥአንን ያውም ደግሞ ዓለም ሳይፈጠር በሞት መዝገብ ለሲኦል የተገባቸው ናቸው ብሎ መዝግቧል ወይ? ጥያቄው ይሄ ነው። አንድ ኮመንት ላብራላችሁና ጥያቄው ከመጀመሪያ እንደገባችሁ እርግጠኛ ነው። እንዳልደርቅ ማለት ነው። እንዳልደርቅ እንትን በሉ። መጀመሪያ ጥያቄው ግልጽ መሆኑን ክሮስ ቼክ ላድርገው ብዬ ነው።
አርፍዳችሁ መታችሁ ደግሞ በኋላ ምን ነበር ጥያቄው እንዳትሉ ይደገም። በራእየ ማርያም መጽሐፍ በሚባለው የጸሎት መጽሐፍ ላይ እመቤታችን ቅድስት ድንግል ማርያም አምደ ብርሃን ታያለች። እነዚህ እነማን ናቸው አለችው። እነዚህ ጻድቃን፣ እነዚህ ኃጥአን የተመዘገቡ ናቸው፣ የታወቁ ናቸው ለማለት ነው። ጥሩ። እመቤታችን ምናለች? ሳይፈጠሩ ነው ከተፈጠሩ በኋላ የተጻፉ ናቸው። እነዚህ በሕይወት መዝገብ የጻፍካቸው በጎ ስራቸውን አይተ የመዘገብካቸው እኚህ ለመንግስት የተገቡ ናቸው ብሎ ከስራቸው ከተጋድሏቸው አንጻር የተጻፉ ናቸው። ያ ማለት ከተፈጠሩ በኋላ ባደረጉት መልካም ስራ ወይስ ሳይፈጠሩ አስቀድመው ለዚህ ስቃይ ተብሎ የተፈጠሩ አሉ አለችው። ጌታችን ብሎ መለሰ፣ ዓለም ሳይፈጠር አስቀድመው የተጻፉ ናቸው አለ። አሁን ጥያቄው እንዴት ራእየ ማርያም ጌታችን ሲመልስ ለእመቤታችን ገሚሱን እግዚአብሔር አምላክ ኃጥአንን ከመፈጠራቸው አስቀድሞ ለስቃይ ፈጥሯቸዋል ወይ? አሁንስ ጥያቄው ግልጽ ነው። ይኸው ደገሙት። ጥያቄው ግልጽ ነው። ወደ መልሱ እንሂድ። እሺ፣ መጀመሪያ አንድ ችግር ለመቅረፍ መጀመሪያ ችግሩ መረዳት፣ አንድን ጥያቄ ለመመለስ መጀመሪያ ጥያቄውን መረዳት፣ ጥያቄውም እንደሆነ መገንዘብ ስለሚያስፈልግ ለዛ ነው። እሺ፣ ለዚህ ሜንሽን የተደረገው የትኛው መጽሐፍ ነው ብያቸዋለሁ? ቅዳሴ አትናቴዎስ። ከስር ሜንሽን የተደረገው ቅዳሴ አትናቴዎስ ስለሆነ እሱን እንመለከታለን። ትዝ ይላችሁ እንደሆነ የሆነ ሰሞን አማን ሻሎም እየጠቀሰ ያው እናንተ መጽሐፍም እኮ እንደ ካልቪኒስት ነው የሚያምነው፣ ለተመረጡት ነው ክርስቶስ የሞተው፣ ለተመረጡት ነው እንደዚህ ሆነው የሚል ሰው አለ። ይህ ስህተት ነው። ትምህርታችንን ከጨረስን በኋላ ለሰኔ ሚካኤል እግዚአብሔር ከፈቀደ የሆነ ነገር አስበናል። ማድረግ የምትችሉ ሰዎች፣ የአቅማችሁ መደገፍ የምትችሉ ሰዎች ኢንቦክስ ላይ ጻፉልኝ። እሺ፣ ለሰኔ ሚካኤል እኔ እንደዚህ ማድረግ እፈልጋለሁ፣ እንዲህ መስራት እፈልጋለሁ ለምትሉ ሰዎች በኢንቦክስ ላይ ጻፉልኝ፣ እነግራቸዋለሁ። እንዳረሳው ነው በኋላ ለሰኔ ሚካኤል ለ12 ዓመታዊ ክብረ በዓል ኦልሞስት አንድ ሳምንት መሰለኝ የቀረው። ለዚህ የተወሰነ ነገር እኔ የአቅሜ ማድረግ እችላለሁ ምትሉ እህቶች፣ ወንድሞች፣ ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች ኢንቦክስ ላይ ጻፉልኝና እነግራቸዋለሁ። ወደ ትምህርታችን እንሂድ። እሺ፣ መጀመሪያ ቅዳሴ አትናቴዎስን እንየው እስቲ። ምክንያቱም ለዚህ ጥቅስ ምንጭ ተደርጎ የተጠቀሰው ቅዳሴ አትናቴዎስ በመሆኑ ምክንያት ቅዳሴ አትናቴዎስን እንመልከት። ይህ መጽሐፈ ቅዳሴያችን ነው። በግዕዝና በአማርኛ ከነ ምልክቱ ነው። ተደጋጋሚ ጊዜ እንደምላችሁ ሁል ጊዜ ምንጭ የምታደርጉት መጽሐፈ ቅዳሴ የታተመ መሆን አለበት። በትንሣኤ ማተሚያ ድርጅት አዲስ አበባ የታተመ መሆን አለበት። ምክንያቱም ትንሣኤ ማተሚያ ድርጅት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታሳትመው እውቅና የሰጠችው መጽሐፍቶቿ የምታሳትምበት ማተሚያ ድርጅቷ ነው። ስለዚህ ሁል ጊዜ ይህንን ስንጽፍ ሜንሽን ስናደርግ ይሄ መጽሐፍ መሆኑን እንዳንረሳ። እሺ፣ ቅዳሴ አትናቴዎስ ቁጥር 113 ሊጠቀሰልን ወደዛ እንሄዳለን። ከዛ ትርጓሜውን አንዳታውንም በዛው እንሄዳለን። እሺ፣ እንደዚህ እንበል እስቲ እናንብበው። 113 ላይ ይህን ቅዳሴ የማያውቀው የለም። ኮመንቱን አጥፉላቸውና ቅድ መጽሐፈ ቅዳሴ ነው። በዚህ እትም መሰረት ገጽ 265 ማለት ነው። እንዲህ ይላል ቁጥር 112 ላይ በደንብ ስሙ። ይሄ መጽሐፍ ሜንሽን ያደረገው የት ነው? ቅዳሴ አትናቴዎስ አይደል? አንዴ ለራፈዳችሁ ሰዎች ላሳያችሁና እቺ ላይ ቅዳሴ አትናቴዎስ ከየት መጥቶ ነው የጠቀሰው የሚለው ነገር ከመጣብን እንድንመልስ እንዲያግዘን ማለት ነው። ለዛ ነው ማሳያችሁ ማለት ነው። እሺ፣ እንደዚህ ነው የሚለው። ይሄው የሉ ሞዴሬተሮች የሉ፣ ኮሜንት የሚያጠፉ ሞዴሬተሮች የሉ። አንተ ያለ ሙሉ መቀን ማጥፋት አለብኝ። ሞዴሬተር የሚባል ቢቀር ነው የሚሻለው። እሺ፣ ሞዴሬተር ዳግመኛም ይላል ራእየ ማርያም ላይ ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምድ ወርቅ አየሁ። ማን? እመቤታችን። በዚያ የእሳት አምድ ላይ የተጻፉ እነማን ናቸው ብለው ለማለት ነው ብለው ጌታችን ብሎ መለሰ፣ ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ ነው የተጻፈው ብለው እንዲህ ብዬ ብጠይቀው
ለዚህ ስቃይ አስቀድሞ የተጻፉ ናቸው ብሎ አለኝ። ለምን ለዚህ ስቃይ አስቀድሞ የተጻፉ ናቸው አለኝ። የምር እግዚአብሔር አምላክ ዓለም ሳይፈጠር እነዛ ኃጥአንም ሳይፈጠሩ ያለ በደላቸው ለስቃይ ሰዎች ፈጥሯልን? ጭራሽ ደግሞ ሜንሽን የተደረገ መጽሐፍ አለ። መጽሐፍ ያለውን አልሰማሽም አላት እመቤታችንን። ምን ብሏል? መጽሐፍ ያለውን አልሰማሽም አለ ቦ ለተሃረዩ እምከርሰሞሙ እመሂ ለሲመት ወእመሂ ለነዳኢ ከእናታቸው ማህፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዳለ ማ ቅዳሴ አትናቴዎስ ቁጥር ስንት 113 ይኸው ቅዳሴ ምን አትናቴዎስ እንደዛ ይላል። ለዚህ ነው ልክ ይህን ስታዩት እንደዚህ ነው ብሎ ከመወሰን ፊልም ሜንሽን አድርገዋል። ስለዚህ ከየት ወሰደው? ይሄንን መጽሐፍ ያለውን አልሰማሽምን አስቀድመው የሚለው ቃል እንዴት እንደሚተረጎም እዚህ ላይ ያውም ቅድም የሚገርመው እዚህ ቅዳሴ አትናቴዎስ ብሎ ቁጥር 113 ብሎ ከነ ቁጥሩ ጭምር ነው ያስቀምጣል። እግዚአብሔር አምላክ አሁን አስቀድሞ ለስቃይ ፈጥሯል የሚለውን ትርጓሜ አሁን እናያለን። እንግዲህ ይህን ሁሉ ደጋግሜ ጥያቄውን አልገባኝም ካላችሁ እግዚአብሔር ይሆናችሁ። እዚህ ቅዳሴ አትናቴዎስ ላይ 113 ከማየታችሁ በፊት 112 ተመልከቱ። በቃ መጀመሪያ ጉዳይ እንዴት ውድቅ እንደሚያደርገው የኃጥአንን መመለሱን እንጂ ሞቱን የማትወድ ሆይ ምን የኃጥእን አችሁ እዚህ ጋር እንዴት እንደዘጋ የአንድ ኃጢአተኛ ምኑን የሚወድ ነው እግዚአብሔር አምላክ መመለሱን እንጂ ምኑን የማትወድ ሞቱን የማትወድ ሆይ። ከዛ ቁጥር 13 ላይ ሕፃንን ከአባቱ ወገብ አውጥተህ ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድልም እንግዲህ ልጅ ማለት ነው። ረቂቅ ሰፋድል ማለት የምትጠቀልለው ውሃም ሲሆን ያው እንደምታውቁት እንሽርት ውሃ አይደለም ከአባት ዘር ከእናት ደም ተከፍሎ ጽንስ ሲፈጠር በጥበብህ የምታረገው የህይወት መንፈስንም እፍ ትልበታለህ። ያ ማለት የእግዚአብሔር አምላክ እያንዳንዱ የተጸነሰ ልጅ ላይ ሄዶ እፍ ይላል ማለት አይደለም። ምን ማለት ነው? ህይወቱን ሰውሁን ብሎ ማለት ፈቀደ ለማለት ነው። የህይወትን መንፈስ እፍ ትልበታለህ ካለ በኋላ ሆኖ ያ ማለት ጽንሱ ከተፈጠረ በ40 ቀን ትሾመዋለህ። የአንድ ጽንስ የሰው መልክ ቅርጽ የሚይዘው መቼ ነው? በ40 ቀን ነው። አክቹዋሊ ሳይንቲፊካሊ ራሱ ፕሩፍድ ነው። አንድ ጽንስ ሽል የነበረው ቅርጽ እየተሽከረከረ እያደገ የሰው መልክ ቅርጽ የሚይዘው መቼ ነው? ጽንሱ ከተፈጠረ ከ40 ቀን በኋላ። በእርግጥም ቅዳሴ አትናቴዎስን በ40 ቀን ትሾመዋለህ። ምን ብሎ ነው የሚሾመው? ታድለዋለህ አለ። ምን ብሎ? ባለጸጋም ለመሆን ለመድሄትም ቢሆን ድሃ ለመሆን ማለት ነው። ለመድሄት ቢሆን ለመጽደቅም ለመኮነንም ቢሆን ችና ጥያቄው ቅድም ራእይ ማርያም ላይ ይናል እንዴት ብሎ ተጽፏል እኮ ለመጽደቅ ለመኮነንም ቢሆን መቼ? በ40 ቀን። ብዙ ሰውም እቺ ንግግር ይናገራል። የ40 ቀን ደህና ይላል። እውነት አትናቴዎስ እንደዛ ነው ያለው? እስቲ ትርጓሜውን እንመልከት። ያው ቅዳሴ አትናቴዎስ አንድምታው እውነት እኛ እንደምናስበው የኛ የቤተክርስቲያናችን ትርጓሜ አንድምታ አትናቴዎስ በቅዳሴው እንደዚህ ብሎ ተናግሯል። ስለዚህ 40 ቀን እድል ማለት እያንዳንዱ ሰው ሲወለድና ሲፈጠር ከእናት አባቱም ሲወለድ የሆነ ተወስኖበት ድሃም ሆነ ምናምን ብዙዎቻችን ደግሞ እናወራት ወሬ አለች፣ እቺ ንግግር አለች ምን የምትላት የ40 ቀን እድል ናት። ረባካችሁ እግዚአብሔር አምላክ በ40 ቀን እድል እንደዛ እያደረገ ሰውን ገሚሱን ድሃ ገሚሱን ሀብታም እያደረገ ነውን? እስቲ ከቅዳሴያችን ደግሞ አንድምታው ደግሞ እንመልከት። ይሄ መጽሐፈ ቅዳሴው ነው። አንድምታው ደግሞ ይሄኛው ነው። እስቲ እንመልከተው። መጽሐፈ ቅዳሴ ከቀድሞ አባቱ ሲወርድ ሲወርድ የመጣው ንባቡና ትርጓሜው ምን ማለት ነው? በ40 ቀን ትሾመዋለህ ታድለዋለህ ማለት ባለጸጋ ለመሆን ድሃም ለመሆን ለመጽደቅም ለመኮነንም። በዚህ ጊዜ አምላክ አስቀድሞ በ40 ቀኑ ያ ሕፃን ገና ሳይወለድ በዚህ ሽል እያለ ድሃ ነህ ሀብታም ነህ ብሎት ነው? አንተ ጻድቅ ነህ አንተ ሀጥ ነው ብሎ ነው? ምን ለማለት ነው? ለዚህ መጽሐፉን እናያለን ማለት ነው። ገጽ 327 ላይ እናገኘዋለን። ተመልከቱ እንደሚል ለመኮነንም ቢሆን ሀተታ ይላል። በደንብ ስሙ እዚህ ጋር ሀተታ። አሁን በደንብ ስሙ። አሁን 40 ቀን አንተ ባለጸጋ ሁን፣ አንተ ድሃ ሁን፣ አንተ ጽደቅ፣ አንተ ተኮነን የሚል ሆኖ አይደለም። አየህ ትርጓሜ አንድምታ እንዴት እንደሚያስፈልገን ምን ማለት ነው? ባለጸጋ ለመሆን ለመድሄትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን ሲል እዚሁ ራሱ ትርጓሜያችን ይነግረናል። ምን ብሎ? አሁን እግዚአብሔር አምላክ በ40 ቀን አንተ ባለጸጋ ሁን፣ አንተ ድሃ ሁን፣ አንተ ጽደቅ፣ አንተ ተኮነን የሚል ሆኖ አይደለም። ምንድን ነው ታዲያ? እስከ 40 ቀን ድረስ እንደ ውሃ ሆኖ ይሰነብታል። ጽንሱ አይታወቅም። በ40 ቀን ግን እንደ ጭራ ሆኖ ይታያል። ልክ እንደ ጭራ ሆኖ ይሽከረክራል። ይህንን ያው ታውቁታላችሁ ሴቶች ወላድ። ከዛ ምን ይላል? ጥሮ የሚከብርበት
ቢጥር ቢሰራ ማለት ነው። ቢታከይ ያ ማለት ቢሰንፍ ደግሞ የሚቸገርበት። በደንብ ስሙ። በጎ ቢሰራ የሚጸድቅበት። ቢሰራ በአንተ ነው የሚወሰነው። ቢያሰራ አይልም፣ አንተ ራስህ። በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮንንበት ህዋሳት። አየህ፣ ከፈለክ እጅ ይሰጣል። ከጠቀምክበት መጽውትነት ጽደቅበት፣ ካልጠቀምክበት ደግሞ ቀምተ ትኮንንበታለህ። እግር ይሰጣል፣ ህዋሳት ናቸው። በዛ እግር ቤተ እግዚአብሔር በጎ ቦታ ገስግስበት። ወደ ኃጢአት፣ ወደ ርኩሰት፣ ወደ ዝሙት ከገባው ትጠይቅበታለህ። ይሄ እግር ግን ይሰጣል። አፍ ይሰጣል፣ ለምስጋና ለሐሜት ተካረክበት ትኮነንበታለህ። አይን ይሰጣል፣ ቅዱሳት መጻሕፍትን እንድትመለከትበት። የዝሙት መጻሕፍቶችና የዝሙት ቪዲዮችን ያየህ ትኮነንበታለህ። ጆሮ ይሰጣል፣ ከህዋሳት መካከል አንዱ ነው። ህዋሳት በ40 ቀን ይሰጣል። ጆሮ መልካም ቃል እግዚአብሔር እንድትሰማበት፣ በጎ ነገር እንድትሰራበት። ለኃጢአት ከተጠቀምኩት ትኮነንበታለህ። ስለዚህ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮነንበት ህዋሳት መቼ? በ40 ቀን ይፈጸማል። ስለዚህ እንዲህ አለ። ስለ ቃሉ ስሙ የተመሰገነ። ስለዚህ አሁን ራእየ ማርያም ሜንሽን ያደረገው የትኛው መጽሐፍ ነው? መጽሐፈ ቅዳሴ የአትናቴዎስን ቅዳሴ ምን የሚለውን አየን። በ40 ቀን ትሾመዋለህ፣ ታድለዋለህ፣ ለባለጸጋም ለመሆን ለመድሄትም ቢሆን። ስለዚህ ምን ለማለት ነው? ባለጸጋ ሰርተ ጥረም ባለጸጋ የምትሆንበትን እጅ፣ እግር፣ አይን ሁሉ ነገር ይሰጣል። ከሰነፍክ ትደህይበታለህ። እጅ፣ እግር፣ አሁንም ህዋሳት ሁሉ ያሟላልሃል። በተሰጠ ጸጋ ያመሰገን ከኖርክና ከጸደክበት ትጸድቅበታለህ። በተሰጠ ህዋሳት ደግሞ ክፉ ነገር ከሰራበት ትኮንንበታለህ። እነዚህን ሁሉ ግን ለባለጸጋነትም ለመድሄትም ለመጽደቅም ለመኮንንም የሚያስፈልጉት ህዋሳት ግን ለሁላችንም በ40 ቀን ይሰጠናል። እቺ ሰማችኋት ንግግሯ? ሐተታ ካለ በኋላ አንድ ልድገማት። አሁን ይላል በ40 ቀን አንተ ባለጸጋ ሁን። እግዚአብሔር አምላክ መጥቶ እያንዳንዱ ጽንስን እያለ አይደለም። አንቺ ደግሞ ድሃ ሁኝ ብሎ አይደለም። አንተ ጻድቅ ነህ፣ አንተ ተኮንን ኃጥእ ነህ ብሎ የሚል አይደለም። አየህ፣ አንተ ባለጸጋ ሁን፣ አንተ ድሃ ሁን፣ አንተ ጽደቅ፣ አንተ ተኮን የሚል ሆኖ አይደለም። ይኸው እና ታዲያ ምንድን ነው? እስከ 40 ቀን ድረስ ያ ጽንስ እንደ ውሃ ሆኖ ይሰነብታል፣ አይታወቅም። በ40 ቀን እንደ ጭራ ሆኖ ይታያል። ከዛም ያደረገ ጊዜ ህዋሳት ይሰጠዋል። እጅ፣ እግር፣ አይን፣ ጆሮ፣ አፍንጫ የሚያወጣው በ40 ቀን። ስለዚህ ምን አለ? ጥሮ የሚከብርበት። አየህ፣ ባለጸጋ የምትሆንበት። ከሰራ ባለጸጋ ትሆናለህ። ድሃ ሆኖ እግዚአብሔር ካልፈጠረ። ቢታከይ ያ ማለት ቢሰንፍ፣ ቢዝል፣ እንዝላል ቢሆን የሚቸገርበት። በጎ ቢሰራ የሚጸድቅበት እጅ፣ እግር፣ ህዋሳት ሁሉ ይሰጠዋል። ቤተ እግዚአብሔር ተነስተህ የምታስቀድስበት ከሆነ እግር፣ እጅ ሁሉ ሰጥተዋል። በዛው እጅ እግር ግን ጭፈራ ቤት መሄድ ትችላለህ። አየህ፣ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮንንበት ህዋሳት በ40 ቀን ይፈጸማልና ስለዚህ ነው አለ። ስለዚህ ባጭሩ የ40 ቀን እድል የሚባል ነገር አይሰራም። እኛ ቅዳሴ አለን፣ አንድምታም አለን እኮ። ለዚህ ነው ከላይ ራሱ ሲናገር ምኑ ነገርን። እዚህ ጋር ራሱ የኃጥእን መመለሱን እንጂ ሞቱን የማትወደው ይላል እኮ እዚህ ጋር ራሱ። አየህ፣ ኃጥእ እንኳን ሆነ እንኳን እግዚአብሔር አምላክ ሞትን አይፈልገውም፣ መመለሱን እንጂ ሞቱን የማትወደው ይላል። በጣም የሚገርም ነው። እንደውም ከላይ ቁጥር 11 ደግሞ ይላል አንተ ከሁሉ አይን ርሁቅ ምጡቅም ነህ። አየህ፣ እግዚአብሔር ሩቅ ነው፣ በጣም ምጡቅም ነው ከሁሉም አይን። አንተን በሚፈሩ ሁሉ ዘንድ እግዚአብሔር ለሚፈሩት ምንድን ነው? አንተ የቀረብክ ነህ። ደስ አይደል? ከእርሳቸው ጋር ያ ማለት አንተን ከሚፈሩ ሰዎች ጋር ትኖራለህ፣ ፈቃዳቸውንም ታደርግላቸዋል። አሁን እግዚአብሔር አምላክ ሩቅ ነው፣ ምጡቅ ነው፣ አይታይም፣ አይዳሰስም። አንተን ግን ምን ለሚሉ በሚፈሩ ሁሉ ዘንድ አንተ ምንድን ነህ? የቀረብክ ነህ። ደስ አይልም? እግዚአብሔር አንተን በሚፈሩ ዘንድ ከነሱ ጋር ምን ትኖራለህ? አብረህ ትኖራለህ። ከእንደገናስ መኖር ብቻ አይደለም፣ ፈቃዳቸውን ታደርጋቸዋለህ። ለኃጥአንስ የኃጥእ መመለሱን እንጂ ሞቱን የማትወደው ብሎ ካለ ማለት የሚቀጥል። ስለዚህ እግዚአብሔር አምላክ ማንም ሰው ላይ ኃጥእ እንዲሆን ጻድቅ እንዲሆን አስቀድሞ ማንንም አልፈጠረም። ስለዚህ ምን ማለት ነው? የተጻፉ ሲል አስቀድሞ ታወቁ ነው። ተወሰነባቸው ታወቁ። እግዚአብሔር አምላክ አስቀድሞ ያውቃል። ገና እዚህ ጋር እያለ በጎ በአንተ እጅ፣ በአንተ እግር፣ በአንተ ጆሮ፣ በአንተ አይን በተሰጠ ህዋሳት እንደምትጸድቅበት እንደምትኮንንበት እግዚአብሔር አምላክ አስቀድሞ ያውቃል። አልወሰንም፣ ግን ያውቃል። አንተ አይምሮህን ግን ጠምዞ እንደዚህ ወደ በጎ ግን አይወስድህም። ለምን? ፍሪ ዊል አለ፣ ነፃ ፈቃድ አለ። አዳምና ሔዋን ዕፀ በለስ እንዳይበሉ የሚያደርግ ህሊና ብቻ አይደለም ትእዛዝም ጭምር ህግ ሰጣቸው። ልክ ሲበሏት ግን እጃቸው ሄዶ ጉምድ አላረገም።
ወይ ደግሞ ጸበለሷን ንክት ሲያደርጉ ንስር የሚያረጋጭ ኤሌክትሪክ አላደረገም። አይምሮ አላህ እንዳትደርግ የሚያሰኝ ጋብቻ ተፈቅዶልሃል። ካንተ ጋብቻ ከሚስት ውጭ ግን ብትሰሙት ትጠየቃለህ። ሌላ ሚስት ጋር ስትሄድ ግን እግዚአብሔር ሄዶ ጉምድ አድርጎ አይገልም። አይምሮ አላህ። ስለዚህ እግዚአብሔር አምላክ አስቀድሞ ግን ያውቃል። ለምን? እግዚአብሔር ከጊዜ ባውንደሪ ውጭ ስለሆነ ሁሉ ቦታ ላይ ይገኛል። ለዛም ነው አሁን እዚህ ቁጥር 11 ላይነበብነው። ቁጥር 19 ተመልከቱ። መለኮትህ የሚገኝበት አኗኗርህም የሚወሰንበት አይታወቅም ይላል። አይታወቅም። በቃ መለኮትህ የሚገኝበት አይመረመርም። ባህሪም ምን አይልም የሚደነገግበት። ቅድምናህን የሰው ሐሳብ አይደርስበትም። ዳህራዊነትህንም የመላእክት ፍጥነት አያገኘውም። እሺ አንተ ከሁሉ አይን የተሰወርህ ነህ፣ በሁሉም ጆሮ የምትሰማ አንተ ነህ። ከሁላችን አይን ተሰውሯል፣ ግን በሁሉም ጆሮ ግን የምትሰማ አንተ ነህ። እሱ ነው የሚሰማው። ስለዚህ አንተ ከሁሉ አይን ርሁቅ ነህ፣ ምጡቅም ነህ። አንተን በሚፈሩ ሁሉ ዘንድ አንተ የቀረብክ ነህ። ማንም አላደረገም። እስኪ ከዚህ ከራእየ ማርያምም ሐሳብ ሳንወጣ በቤተክርስቲያናችን መጽሐፍቶች ላይ ደግሞ እንደዚህ ገለጻዎች እንዴት ይታያሉ የሚለውን ነገር እስቲ መጀመሪያ እግዚአብሔር አምላክ አስቀድሞ ወሰነና አስቀድሞ አወቀ እንዴት ይታያል የሚለውን ነገር ከቅዱሳት ከመጽሐፍ ቅዱስ አንድ ሁለት ጥቅሶችን ላሳይና በዚህ አጋጣሚ ገድላት ድርሳናት ላይ ብቻ ሳይሆን መጽሐፍ ቅዱስ ያሉ ገለጻዎችን ጭምር በዛው አጋጣሚ እንድታውቁት አንድ ሁለት ሜንሽን ላድርግና ልጥቀስ። አደራችሁን። ራእየ ማርያም ነው እያወራን ያለነው። ራእየ ማርያም ሜንሽን ያደረገው የትኛውን ነው? ቅዳሴ አትናቴዎስን አንድምታውን አየናይታችሁ። እሺ አሁን እዚህ ጋር በደንብ ስሙ። ማእመረ ኩሉ ነው እግዚአብሔር አምላክ። ኦምኒሴንስ ነው። ኦምኒሴንስ ምንድነው? እዚች ጋር ያለለቻችሁ ዘ ስቴት ኦፍ ኖዊንግ ኤቭሪቲንግ። እግዚአብሔር አምላክ ኦምኒሴንስ ነው። ስለዚህ እግዚአብሔር አምላክ ማእመረ ኩሉ ነው፣ ሁሉን አዋቂ ነው ማለት ቅድመ ውሳኔ ሰጠ ማለት አይደለም። ሁለቱ ቃላቶች ይለያሉ። ኦምኒሴንስ ነው እግዚአብሔር አምላክ ማለት ነው። ፕሪዲስቲኔት ያደርጋል ማለት ይለያያል። እግዚአብሔር ሁሉን ያውቃል፣ አለቀ። ነገ የት እንደምንውል እግዚአብሔር አምላክ ያውቃል። ነገ ግን የት እንደምንውል እግዚአብሔር አምላክ ግን አልወሰነም። ማህሌት ሰኔ ሚካኤል እንድንቆም ይፈልጋል። ማን? ሁላችንም። በግድ ግን ማህሌት እንድንቆም ግን አያስገድድም። የማህሌት ቀን እኮ ወጥቶ የሚጨፍር ሰው እኮ አለ። አሳቦ እኮ የሚዘሙት ሰው እኮ አለ። ያን እግዚአብሔር አምላክ አሁን ነው ዛሬ የሚያውቀው። ገና ሰኔ 12 ሳይደርስ ዓለም ሳይፈጠር ያውቀዋል። ያ ሰው ግን እንዲዘምት ወሰነ ማለት ግን አይደለም። ስለዚህ እግዚአብሔር ማእምረ ኩሉ ነው፣ ኦምኒሴንስ ነው ማለት ፕሪዲስቲኔት ያደርጋል ማለት አይደለም። ስለዚህ አሁን የምናየው ምንድነው? አንዱ ለድህነት አንዱ ለጥፋት ፈጥሯልን። እንዲህ እስቲ ሁለት ጥቅሶችን ይሁን። ሮሜ 9:13 ላይ ያዕቆብን ወደድኩ ኤሳውን ግን ጠላው ይላል ተብሎ እንደተጻፈ ይላል። ሮሜ 9:13 ላይ እግዚአብሔር አምላክ አስቀድሞ ያዕቆብን ወዶ ኤሳውን ጠላው። ልክ እንደኛ በመልክ ነው፣ በጎሳ ነው፣ ዝም ብሎ በቃ ስለሚደብረው ነው። በእግዚአብሔር ዘንድ ለወጡ ስባት እንደዚህ ነገር አለ። በቃ ዝም ብዬ ኤሳውን ሳይሆን ደስ ይለኛል ብሎ ነው እግዚአብሔር አምላክ። እግዚአብሔር ዘንድ እንደዚህ ነገር አለ። ለምን እንደዚህ አለ? በጣም የሚገርማችሁ ሮሜ 9:13 ያዕቆብን ወደድኩኝ ኤሳውን ጠላው ተብሎ እንደተጻፈ ብለን ሮሜ 9:13 ከመሄዳችን በፊት ሮሜ 2:11 ተመልከቱ። ምክንያቱም ከሮሜ 9 በፊት ምን አለ? ሮሜ 2 ላይ ምን ይላል? እግዚአብሔር ለሰው ፊት አያዳላምና አይልም? ሮሜ 2:11 ላይ ሰው ሮጦ ሮሜ 9:13 ከማንበቡ በፊት ሮሜ 2:11 መስማት ምን ብሏል እግዚአብሔር? ሮሜ 2:11 ላይ እዛው ሮሜ መልእክቱ ላይ እግዚአብሔር ለሰው ፊት አያዳላምና ይላል ያዕቆብ። ማን ነው? ጳውሎስ መልእክቱ። መድሎ የለበትም በእግዚአብሔር ዘንድ እንደዚያ መድሎ የለም። አንተ ታስጠላኛለህ፣ አንተ ትደብረኛለህ፣ አንተ ጽደቅ፣ አንተ ተኮነን፣ አንተ ለዚህ ሁን፣ አንተ ለዚህ ሁን። በእግዚአብሔር ዘንድ እንደዚህ ነገር የለም። በቃ ፈጽሞ ይሄ የሌለ ነገር ነው። ለምንድን ነው ያዕቆብን የወደደው? ለምን ኤሳውን ጠላው? በስራቸው ይኸው ትንቢተ ሚልክያስ 1:22 ላይ አንድም ታሳንገበዝ መጽሐፍ ቅዱስ ላይ ወድጃችኋለሁ ይላል። ምን? እግዚአብሔር ግን እናንተ ግን በምን ወደድኸን ብላችኋል። እሺ ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብን ወደድሁ ኤሳውን ጠላሁ። ታሮቹንም በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤሳውን ለምን ወደደው? ለምን ጠላው? በግብሩ በምስር ወጥ አሳልፎ ብኩርናውን የሸጠ። ያዕቆብን ወደደው፣ ካልባረከኝ አለቅህም ብሎ ለብኩርና ዋጋ ሰጥቶ ተጋደለ። እግዚአብሔር አምላክ የሚወደንም የሚጠላንም በስራችን። ያዕቆብን የወደደው ኤሳውን የጠላው ደግሞ እንደው እግዚአብሔር ስለወሰነው እንዳንል ይሄ ከሮሜ 9 በፊት ሮሜ 2:11 አለ። እግዚአብሔር ለሰው ፊት አያዳላም፣ አለቀ።
ለምን? መዝሙር 7:11 ላይ ምን የሚላለ? እግዚአብሔር የእውነት ዳኛ ነው። አለቀ። ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም። ምን አይነት ዳኛ ነው? እውነተኛ ዳኛ። እውነተኛ ዳኛ ከሆነ ገሚሱን ለሲኦል ገሚሱን ለገሃነም። እንዴ እንደዛ ከሆነማ ሲኦል የገባሁት በሱ ሳይ ነው ማለት ነው። ስለዚህ አምላክ እንዴት እውነተኛ ዳኛ ሆነ? እነ ተክለ ሃይማኖትን እነ ቅዱስ ጊዮርጊስን ጻድቅ ሁኑ ብሎ ወስኖ ሳይጋደሉ ጻድቅ እንዲሆኑ አስገድዶ እኛን ደግሞ ኃጥአን እንደሆኑ ካስገደደ እግዚአብሔር አምላክ እንዴት እውነተኛ ዳኛ ሆነ? እውነተኛ ዳኛ ደግሞ ምን አለው? እግዚአብሔር ደግሞ ይቆጣል፣ ኃይለኛም ነው። ግን ደግሞ ምን አለ? ታጋሽም ነው። ለምን ይታገሳል? ንስሐ እንድንገባ፣ ሁልጊዜም አይቆጣም። እቺ ጥቅስ ደግሞ አለች ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አያችሁ ምን እንዳይል? እንዲኖረው ምን? የዘላለም ሕይወት እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን እንዲሁ ወዷል። የወደደው ማለት ነው ዓለሙን ሁሉ። ማናችንም እግዚአብሔር ይጠላኛል እንዳለን። ታዲያ በራእየ ማርያም ላይ ገሚሱን ለድህነት ገሚሱን ለመኮነን ፈጥሮ ከሆነ እንዴት ዓለሙን ሁሉ እንደዚህ እንዴት ወደደ? ያው ደግሞ እንዲሁ እንዴት ይወዳል? ለተቻለ ጉዳዩ በሰዎች ግብራቸው ላይ የተወሰነ ነው። እግዚአብሔር ዓላማው ምንድን ነው? ዓለሙን ሁሉ መውደድ። ቻይናዊ የለም፣ አሜሪካ የለም፣ ኦሮሞ የለም፣ አማራ የለም፣ እኩል መውደድ፣ ዓለሙን ሁሉ እንዲህ መውደድ። ኢሳይያስ 30:18 ላይ እግዚአብሔርም የፍርድ አምላክ ነውና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱም በመተማመን የሚጠባበቁ ሁሉ ብፁዓን ናቸው። እየበደለው እንኳን ይላል እዚህ ጋር። ስለዚህ እግዚአብሔር አምላክ ይራራላችሁ ዘንድ ይታገሳል። ክፎች ሆነን እንኳን ከዛስ ይላል ይምራችሁም ዘንድ ከፍ ከፍ ይላል። ያው ኢሳይያስ 30:18 ላይ የበለጠ ደግሞ ሁለተኛ ጴጥሮስ 3:9 ላይ ምን የሚል ቃል እናገኛለን? ለእያንዳንዶች ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋው ቃሉ አይዘገይም ካለ በኋላ ይላል ነገር ግን ሁሉ ወደ ንስሐ እንዲደርሱ። እነማ? የተወሰኑት የተመረጡት አይደሉም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ። ማንም ትናስቡባት፣ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ስለ ተስፋው ቃል እግዚአብሔር አይዘገይም። ማን ነው ንስሐ እንዲገባ የሚፈልገው? እግዚአብሔር አምላክ። የተመረጡት ብቻ። ሁሉ ወደ ንስሐ እንዲደርሱ። በቃ ሁሉ። ማን እንዲጠፋ ይፈልጋል እግዚአብሔር አምላክ? ሁሉም ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ። ማንም እንዳይጠፋ ወዶ ፈቅዶ ወዶ ስለ እናንተ ይታገሳል። በቃ መርሆ እግዚአብሔር አምላክ ይሄ ነው። በቃ ሁላችን ንስሐ እንድንገባ ይፈልጋል። ማንም እንዲጠፋ ደግሞ አይፈልግም። ስለ እናንተ ይታገሳል። እናንተ ምን አለባችሁ? አስደግሙኝ። ጥቅሶቹ ጋር ለሚናገሩት ይሄንን ነው። ምርጫው የማን ነው? የሰውየውን። ይሄው ኤርምያስ 32:19 ተመልከቱ። በምክር ታላቅ በስራም ብርቱ ነህ። እግዚአብሔርን እኮ እንደዚህ የሚለው በምክር ታላቅ ነህ በስራም ብርቱ ነህ። እንዴት ይፈርዳል እግዚአብሔር ሲፈርድ? አስቀድሞ ኤርምያስ 32:19 ተመልከቱ። ለሁሉ እንደ መንገዱና እንደምኑ እንደ መንገዱና እንደ ስራው ፍሬ ትሰጥ ዘንድ እንደምን ነው የሚሰጠን? እንደ መንገዱና እንደ ስራው። በብሉይ ኪዳን ዘመን እኮ ነው እግዚአብሔር ምንድን ነው? በምክር ታላቅ በስራው ብርቱ ነው። ለእያንዳንዱ አለ የሚለው፣ ለአንዳንዶቹ አዳልተህ አለ የሚለው፣ ለሁሉ አበበ የለም፣ በቀለ የለም፣ ሀጎስም የለም፣ በዳሳም የለም፣ ሁሉም ለሁሉም እንደ መንገዱና እንደ ስራው ፍሬ ተሰጥ ዘንድ ዓይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል። የማን ዓይኖች? እግዚአብሔር። እንደምናችን የሚሰጠን እንደ መንገዱና እንደ ስራው ፍሬ ተሰጥ ዘንድ ይሰጣል። እግዚአብሔር እንደ ስራችን እንደ መረጡ ትራክ የህይወት ምርጫ በማን ላይ? በአዳም ልጆች መንገድ ሁሉ ተገልጠዋል። ለምሳሌ ይሁዳ ሞትን አጋጥሞት እንደምታውቁት ታንቆ ሞቷል። መዝሙር 8:7 ለሱ ሲናገር እንደሚለው መርገምን ወደደ ወደ እርሱ መጣች፣ በረከትንም አልመረጠም ከእርሱ ራቀች። በማን ይወሳል? በሰውየው። መርገምን ወደደ በራሱ ጊዜ ወደ እርሱ መጣች። ሰው ያፉን ፍሬ ያለም ይበላል። ከዛስ ምን አለ? በረከትን ደግሞ አልመረጠም። አየህ፣ ተከለከለ አይልም፣ አልመረጠም፣ ከእርሱም ራቀች። አየህ፣ እኔ በረከትን ከልክየው እኔ መርገምን ወስኜበት አይልም። መርገምንም አልወሰነበትም፣
በረከትም አላረገበትም። መርገምን ወደደ ማለት ራሱ ይሁዳ ወደ እርሱ መጣች። በረከትን ደግሞ አልመረጠም፣ ከእርሱ ራቀች። ኢዮብ ምዕራፍ 34 ቁጥር 20 ሲናገር ዓይኖቹ በሰው መንገድ ላይ ናቸው፣ እርምጃውን ሁሉ ያያል። ማን? እግዚአብሔር። እያንዳንዳችን ያያል። እያንዳንዳችን ሐሳባችንን፣ ምንናገረው፣ ምንሰራው ሁሉ ያውቃል። ልብ ያመላለሰውን ኩላሊት ያጤሰውን ሁሉ ያውቃል። አየህ፣ እርምጃውን ሁሉ ያያል። እግዚአብሔር ዘንድ እንደዚህ የለም። ሃይማኖተ አበው ምን ይላል? ይሄ ከመጽሐፍ ቅዱስ ከሃይማኖተ አበው ስምዓት ላይ ምዕራፍ 127 ላይ ዘማውያን ሆይ ይላል። እሺ በደንብ ስሙ። ዘማውያን ሆይ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁምን? ይህን ዓለም የወደደው የመረጠው የእግዚአብሔር ጠላት ይሆናልና። ማን? አንተ ነህ ጠላት የምትሆነው። ምን ስትሆን? ይህን ዓለም ከወደድከውና ከመረጥከው። ስለዚህ ዘማውያን ይህን ዓለም አትውደዱ። በቃ ለዝሙት፣ ለኃጢአት፣ ለርኩሰት እየተዋዋሽ እየተቆነጃጀን በሜካፕ በስንት ነገር ወንዶችም ጭምር። ሜካፕ ሲባል ሴት ብቻ ማለት አይደለም። እናውቀው የለ ሴቶች አይን ውስጥ ለመግባት ወንዱ የሚቀባባው የሚጠቀማቸው ሹቶች እያያችሁ አይደል? ሴቱን ያስንቃል እኮ አንዳንዱ። ዘማውያን ሆይ ይላሉ ሃይማኖተ አበው ላይ አባቶቻችን። እኛንም ዘማውያን ሆይ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁም? ስለዚህ ምን እናድርግ? ይህን ዓለም የወደደው የመረጠው የእግዚአብሔር ጠላት ይሆናልና። ይህን ዓለም አትውደዱ ነው የሚለው። ንፍቅ ዲያቆኑ ከመልእክታት ካነበበ በኋላ ምን እንደሚለው አህዌ አይደለም የሚለው? ወንድሞች ሆይ ይህን ዓለም አትውደዱ፣ ዓለሙ ሁሉ ንብረቱ ሁሉ አላፊ ጠፊ ነውና። ይህንን ዓለም የወደደው የመረጠው የእግዚአብሔር ጠላት። ስለዚህ ምን አድርግ? የእግዚአብሔር ወዳጅ ለመሆን ከፈለግ ይህን ዓለም አትውደዱ፣ አትምረጠው። የሐዋርያት ሥራ 10:28 ምን ይላል? አይሁዳዊ ሰው ከሌላ ወገንም ጋር ይተባበር ወይም ይቃረብ እንዳልተፈቀደ እናንተ ታውቃላችሁ ይልና በደንብ ስሙ። እዚህ ጋር ጴጥሮስ የሚናገረው አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ፣ መቀራረብ ማለት ነው። ይቃረብ ዘንድ ምን እንዳልተፈቀደ እናንተ ታውቃላችሁ ካለ በኋላ ለእኔ ግን፣ በደንብ ስሙ፣ ለእኔ ግን እግዚአብሔር ማንንም ሰው፣ በደንብ ስሙ፣ ለእኔ ግን እግዚአብሔር ምን አለው ለጴጥሮስ? ማንንም ሰው ርኩስና የሚያስጸይፍ ነው እንዳልል አሳየኝ። ችግር ያለች ነጥቡ። በአዲስ ኪዳን በብሉይ ኪዳን ብንመለከት አድሎ ፈጥሮ ሀለሀጥ ለርኩሰት የፈጠረው ማንም የለም። እነዛ የማይበሉትን አራዊቶች ሁሉ ከሰማይ ወርዶ አምላክ ለጴጥሮስ ምንድነው ትርጉሙ? ምንድነው የዚህ ትርጉም? ለእኔ ግን እግዚአብሔር ላይ የዚህ ራእይ ፍቺ ብላ አለው። አረ ርኩስ ነገር በልቼ አላውቅም ሲል እግዚአብሔር አምላክ ምን ብሎ ተናገረው? የዚህ ህልም ፍቺ ምንድን ነው? እኔ ግን እግዚአብሔር ማንንም ሰው ነው የሚለው፣ ማንንም ሰው ርኩስና የሚያስጸይፍ ነው እንዳልል አሳየኝ። የሐዋርያት ሥራ 10:28 ላይ ማንም ሰው ርኩስ የለም። ምን ረክሰው በስራችን ዘሟሽን ያለሽ አለ እህቴ፣ ዘሙታር ትላለህ አለ ወንድሜ። ርኩስና ረክሰና ነው ሁላችንም የረከሰው በራሳችን። ማንንም ሰው ርኩስ እንድል ግን አምላክ የሚያስጸይፍ ነው እንዳልል እኮ ነው የሚለው። አሳየኝ። በቃ እግዚአብሔር ክልክል ነው፣ አይፈቅድም። እንኳን እግዚአብሔር አምላክ አስቀድሞ ሊወስንብን ቀርቶ አንተ ርኩስና ጻድቅና እዚህ ጋር ትመዘገባለህ፣ አንተ ጻድቅና በዚህ ጋር ትመዘገባለህ ሊል ቀርቶ ለጴጥሮስ እንኳን ያሳየው ማንንም ሰው ርኩስ እንዳትል ነው ያለው። አንተ ታስጸይፋለህ እንኳን እንዳትል ለማንም ሰው እንዳልል አሳየኝ ነው የሚለው። ቃሉ የታመነ ነው፣ በአዲስ የሚገኝ ቃል ነው። እዚህ አምላክ በማንም ላይ እዚህ ሁለተኛ ዜናው መዋዕልን በብሉይ ኪዳን የምንመለከት ብሉይ ኪዳን ላይ ነበር እንዳንል 19:7 ላይ አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። አየህ፣ እግዚአብሔርን መፍራት በእናንተ ውስጥ ይኖር። ባይኖርስ በአምላካችንም በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃ መውሰድ የለምና ሁሉን ተጠንቀቃችሁ አድርጉ አላቸው። የለም በቃ አለቀ። እግዚአብሔርን ፍሩት። አፈርማቲቭ አክሽን የሚባል ነገር የለም። እንደ ዘመናችን ሰው ማለት ኢትዮጵያ ምንም አትሆንም፣ ምንም ነገር አይፈጠርም፣ አይዟችሁ ችግር የለም፣ እንደውም የጸለዩ አባቶች አሉ አትበል። ከሶሪያ ከቁስጥንጥንያ አዳልቶ ለአንተ በተለየ ሁኔታ የሚሰራው ፌቨር የለም። ይኸው እዚህ ጋር በአምላካችን በእግዚአብሔር ዘንድ በደልና ለሰው ፊት ማድላት የለም። በደል የለበትም። እግዚአብሔር አምላክ በሰው ፊት ማዳላት የለበትም። እነገሌን መርጠህ እነገሌን ሀብታም አድርገህ እነሱን በልጅ ጎብኝተህ እነሱን በሀብት ጎብኝተህ እነሱን በስራ ጎብኝተህ የለም። ለሰው ፊት ማድላት መማለጃ መውሰድ በሙስና በጉቦ እግዚአብሔር ዘንድ የለምና ሁሉን ተጠንቅቃችሁ አድርጉ አላቸው። ጥንቃቄ ተጠንቅቃ አድርግ። እግዚአብሔር በሙስና አይሰማም፣ መማለጃ አይቀበልም።
እነገሌ ስለሚያምሩ ነው እንዳትል፣ እነገሌ ከዚህ ጎሳ ናቸው ለዛ ነው እግዚአብሔር አምላክ የወደዳቸው እንዳትል። በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃ መውሰድ የለምና ሁሉን ተጠንቅቃችሁ አድርጉ። በአንተ ነው የሚወሰነው፣ ተጠንቀቅ። ይሄ እግዚአብሔር ቃል አይደል? ሁለተኛ ዜናውን በኋላ መጽሐፍ ቅዱሳዊ ቃል አይደል? መድሎ የለም አለቀ። ከእንደገና ያዕቆብ 2:1 ተመልከቱ። ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። በቃ እንኳን እግዚአብሔር አንተ እንኳን እንደዛ አታርግ። ለሰው ፊት በማድላት አትያዙ፣ እንደዛ አታድርጉ። ዛሬ ጓደኝነታችን በጎሳ አይደለም፣ አገልግሎታችን በጎሳ አይደለም፣ ጋብቻችን በጎሳ አይደለም፣ ምንጠቃቀመው ራሱ በጎሳ አይደለም። ወንድሞቼ ሆይ አለ ግን በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። ማዳላት አይቻልም። ከእንደገና ሕዝቅኤል 18:32 ምን አለ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር፣ ስለዚህ ተመለሱና በሕይወት ኑሩ። ታዲያ እግዚአብሔር አምላክ አስቀድሞ አንደኞቹን ለኩነኔ ፈጥሮ ከሆነ ገሚሶቹን ጻድቃን ደግሞ ለድህነት ፈጥሮ ከሆነ እንዴት ተመለሳችሁ በሕይወት ኑሩ ይላል? እንዴት ቻንስ ይሰጣል? እዚህ ጋር የሟቹን ሞት አልፈቅድም ማለት ኃጢአት ሰርታችኋል ትሞታላችሁ፣ ግን ያልወደውም እሱን። ከዚህ በለጠ ርኅራኄ ያለ? የሟቹን ሞት አልፈቅድም፣ በቃ በኃጢአታችሁ ነው የሞታችሁት፣ ግን እሱን አልፈልገውም እኔ ይላል ጌታ እግዚአብሔር። ምን ይላል ግን? ስለዚህ ተመለሱና በሕይወት ኑሩ። እኔ የምፈልገው ይህንን ነው። ታዲያ ገሚሱን ለኩነኔ ፈጥሮ ከሆነ ገሚሱን ደግሞ ለድህነት ፈጥሮ ከሆነ እንዴት ተመለሱና በሕይወት ኑሩ እንዴት ይላል እግዚአብሔር? ስለዚህ አንዳንዶቻችን እንዲህ በግፍ ባንናገር ጥሩ ነው። እሺ ቆሮንቶስ መልእክቱ ላይ ሐዋርያ ቅዱስ ጳውሎስ ያለው ተመልከቱ። ሁለተኛ ቆሮንቶስ 9:7 እንግዲህ እያረኩ ያለሁት እንዴት ነው? ብሉይ ሐዲስ እያረኩ። ሁለተኛ ቆሮንቶስ 9:7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና፣ እሺ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በቃ ምን ይፈልጋል እግዚአብሔር አምላክ? በደስታ የሚሰጠውን ይወዳልና። አንዳንዱ እኮ አልኩ ተስገብግቦ የሚሰጥ ሰው እኮ አለ። ስቁም ቆዳም ሰው የለም እንዲህ የሚንቀጠቀጥ። አንዳንዱ ደግሞ ሰጥቶ የማይጠግብ ሰው አለ። ለቤተክርስቲያን ሲባል የማያደርገው ነገር አለ። እግዚአብሔር ምን ይወዳል? እግዚአብሔር በደስታ የሚሰጠውን ይወዳልና። ሐዋርያ ቅዱስ ጳውሎስ እኮ የተናገረው እያንዳንዱ በልቡ እንዳሰበ ይስጥ። እንዳቅም ስጥ፣ እንዳትስገበገብ። እግዚአብሔር የሚፈልገው በደስታ የሚሰጠው ነው። በሐዘን አይደለም ወይ በግድ አይደለም። ፈቅደ ወደ የነፃነት አምላክ ነው። ያዕቆብ 4:8 ምን አለ? ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። አይ በአንተ ነው የሚወሰነው። ወደ እሱ ከቀረብ ወደ አንተ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። ስለ ቃሉ ስሙ የተመሰገነ ይሁን። በሱ ፊት ምን በሉ አለ? ራሳችሁ ምን በሉ? አዋርዱ። ከዛስ ከፍ ከፍም ያደርጋችሁ። ታዲያ እግዚአብሔር አምላክ ገሚሱን ለኩነኔ ገሚሱን ለጽድቅ ፈጥሮ ከሆነ ለምን ተመለሱ ይላል? ለምን እጆቻችሁን አንጹ ይላል? ያውም እኮ ያዕቆብ መልእክት ላይ እኮ ነው ያለው፣ አዲስ ኪዳን ላይ። ለምን እንደ ሁለት ሐሳብ ያላችሁ ሰዎች ተመለሱ ይላል? ለምን አልቅሱ ይለናል? ታዲያ ብናለቅስ ባናለቅስ፣ ብናዝን ባናዝን፣ ሳቃችሁ ወደ ሐዘን ቢቀየር ባይቀየር፣ በሲኦል አንዴ ተመዝግበን ለኩነኔ የተመዝግበን ከሆነ ምን ለውጥ ይመጣል? ለውጥማ ስላለ ነው። ለውጥማ አለ። ይቻርዳ ቋንቋ አለች አይደል? ለውጥማ አለ የምትሉት ማለት ነው። ለውጥማ ስላለ ነው። ዕብራውያን 1:14 ላይ ይላል ሁሉም መዳንን የወርሱ ዘንድ አይደል? ስላላቸው ማለት ስለሚገባቸው ሁሉም ስለዚህ ነው የሚፈልጉ እግዚአብሔር ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም። ታዲያ እግዚአብሔር ገሚሱን ለኩነኔ ገሚሱን ለድህነት ለመንግስት ፈጥሮ ከሆነ ለምን መናፍስት መላእክት ለምን ይልካል? ለማገዝ እኮ ነው የሚለው። ምን እንዲሆኑ? ሁሉም መዳን እንድንወርሰው። የተመረጡት ይላል እዚህ ጋር። ለተወሰኑ ሰዎች ነው የሚለው እዚህ ጋር። በከፊል ነው የሚለው እዚህ ጋር። ሁሉም መዳንን እኮ ነው የሚለው። ሁሉም ሰው እንዲወርስ። ጭራሽ ደግሞ እንደው ቢያቀትህ እንኳን ብትሰንፍ እንኳን ለማገዝ የሚላኩ እነ ቅዱስ ሚካኤል አሉልህ። እኔ እኮ መላእክትን እኮ ምልክልህ አንተ እንኳን ሰንፈህ እንኳን እንዳትወድቅ እያገዙ ለማገዝ ነው የሚለው። ለማገዝ መላእክትን ለአንተ ልካለው። አይዞ እኔ የምፈልገው መዳን እንድትወርሰው ነው። ማን? ሁልሽም ሁሉ። ታዲያ እግዚአብሔር ቸርነቱ አይደለም የሚያሳየው? እኛ እንደ መዳን እኛ እንድንድን ይኸው ተሰቅያለሁ፣ ሞቻለሁ፣ ለእናንተ ቤዛ ሆኛለሁ። ከተመጣችሁ ተመጡ፣ ካልመጣችሁ ራሳችሁ ጉዳይ። ሴጣን እንደዚህ ያደረገኝ፣ እንደዚህ ወስዶ እንደዚህ አዘሙተኝ፣ አሰረቀኝ፣ አልሰማችሁም ብሎ አልተወንም።
ለእሱ ክብር ምስጋና ይግባው። አልተወንም። ምን አረገ? ሁላችን መዳን እንወርስ ዘንድ ድንገት እንኳን መሰነካከል እንዳይገጥመን ስላላቸው ማለት ስለሚገባቸው ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው ይላል። መቼስ እኛን ለመዳን ለማገዝ የሚላኩ አጋንንት አይሆኑም። መቼስ ሰይጣን አይሆንም። መቼስ ለማገዝ እኮ ነው የሚለው ቃሉ ዕብራውያን 1:14 ላይ። ስለዚህ ገሚሱን ለሲኦል ፈጥሮ ከሆነ ለምን ለማገዝ ይላካሉ? ሁሉም ነው የሚለው። የተመረጡት እንዳይጠፉ ብቻ ለመላእክት የሚላኩት ለሁሉም። ግልጽ ነው ሐሳቡ። ስለዚህ ሁላችን እግዚአብሔር አምላክ መርጦናል። ለዚህ ነው መዝሙር 46:4 ላይ ለርስቱ እኛን መረጠን፣ የወደደውን ያዕቆብን ውበት። በቃ ለርስቱ እኛን መረጠን። ማን? ሰው ልጆች ሁሉ። ከዛም ይላል ዓለም ሳይፈጠር፣ አየዚህ ግን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ሁላችንም ዓለም ሳይፈጠር ነው የሚለው። ስለዚህ ዓለም ሳይፈጠር ለኮኔ ሳይሆን የፈጠረን፣ ዓለም ሳይፈጠር ለሲኦል ሳይሆን የፈጠረን፣ ለገሃነም ሳይሆን የፈጠረን በፊቱ ምን እንድንሆን ቅዱሳንና ነን። ግን በፊቱ ነን፣ ነውር የሌለን፣ ነውር የለብንም። ስንት ጉድ ቆሻሻ ነገር ርኩሰት የለብንም። በፍቅር እንሆን ዘንድ እኛም በፍቅር ነን። በክርስቶስ መረጠን። እሱማ እንዲህ ነበር የመረጠን። ኤፌሶን 1:4 ላይ ይሄን የሚናገረው መረጠን። አለቀ። ለምን አልመረጠንም ታዲያ? ለዚህ ከመረጠ ለምንድን ያልመረጠን? አንደኛ ተሰሎንቄ 5:9 እግዚአብሔር ለቁጣ አልመረጠንምና። ይኸው ተዘጋ በቃ። በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ ለቁጣ አልመረጠንም። ስለዚህ ገሚሱን ለሲኦል ገሚሱን ለመንግስት መርጦ ከሆነ ለምን እንደዚህ አምላክ እንደዚህ ይናገራል? አንደኛ ተሰሎንቄ 5:9 ላይ ያለቃል። እግዚአብሔር ለቁጣ አልመረጠንምና ይላል። ለምንድን የመረጠን ግን? በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ሁላችን መረጥ። ለዚህ ነው መዳን እንድናገኝለት ነው የመረጠን። ገሚሱን ለሲኦል ገሚሱን ለገሃነም አልመረጠን። ስለዚህ አስቀድሞ ማወቅ አየህ፣ ፎር ኖዊንግ፣ ይሄ ፎር ኖሌጅ የሚባለው አስቀድሞ ማወቅ ኢዝ ኖት ፕሪዲስቲኔሽን። አስቀድሞ ማወቅና አስቀድሞ መወሰን ይለያያል። ለምሳሌ እንዲህ ብሏል ዘጸአት 3:19 ላይ ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ ያውቃለሁ። እኔ ያውቃለሁ ያለው ወሰነ። እኔ ያውቃለሁ። ፈርዖን አይለቃችሁም አውቃለሁ። የፈርዖን ልበ ደንዳነት እግዚአብሔር አምላክ አስቀድሞ አወቀ እንጂ ፈርዖን ሆን ብሎ እንዳይለቅ አድርጎ አስገደው ማለት አይደለም። እኔም እጄን ዘረጋለሁ። ከዛስ ከዘረጋ በኋላስ እጄን ዘረጋለሁ ካለ በኋላ ምን አለ? ምን ያደርጋል ፈርዖንን? በማደርግባቸውም ተአምራቴ ሁሉ ግብፅን እመታለሁ፣ ከዚያም በኋላ ይለቃቸዋል። አይ እግዚአብሔር አስቀድሞ ነው የሚያውቀው። ለምሳሌ ማርቆስ 14:18 ለሚላል ተቀምጠውም ሲበሉ ኢየሱስ እውነት እውነት እላችኋለሁ ከእናንተ አንዱ እርሱም ከኔ ጋር የሚበላው አሳልፎ ይሰጠኛል። አስቀድሞ ነው ያወቀው። እዚህ ጋር በደንብ ስሙ። አሳልፎ እንደሚሰጠው አስቀድሞ አወቀ እንጂ አሳልፎ እንዲሰጠው አልወሰነበትም። ለምን? አስቆሮቱ ይሁዳ በነፃ ፍቃዱ ሰይጣንን ወደ ራሱ ነው ያስገባው። ይሄው ራሱ መጽሐፍ ቅዱስ ሲናገር ሉቃስ 22:3 ላይ ሰይጣንን ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባማ። ሰይጣን ለምን በዮሐንስ አልገባም? ለምን በማቴዎስ አልገባም? ሐዋርያት አይደሉም? ደቀ መዛሙርት አይደሉም? ለምን በይሁዳ ገባ? ከፈተለት ልቡን። ይሄው ሉቃስ 22:3 ላይ ልቃል ይሄ። ስለዚህ ክርስቶስ አሳልፎ ይሰጠኛል ሲል አሳልፎ እንዲሰጠው ሆኖ አስገድዶ ይሁዳን ፈጥሮት አይደለም። ሰይጣንም ነው የሚለው መጽሐፍ ቅዱስ ራሱ ሉቃስ 22:3 ላይ ሰይጣንም ከ12ቱ ቁጥር አንዱ ላይ ነው የገባው ይታል። አንዱ ሌሎቹ ዘጉበታ። ሰይጣን እኮ እንደዚህ የሚያደርገኝ አትበይ። አንቺን አለለይ ሰይጣን አድርጎ አይሰለጠንብሽም። አንተን አለለይ አድርጎ ሴት ጨራሽ አድርጎ እግዚአብሔር አልፈጠረም። ሰይጣን እንደዚህ አይሰለጠንብህም። ከፈቀድክለት ይገባል። ግማሹን አተራማሽ ግማሹን ድንግል አድርጎ እግዚአብሔር አምላክ አልፈጠረም። ሰይጣንን ከ12ቱ ቁጥር እኮ የሚለው ከ12ቱ ቁጥር አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ። ለዛ ነው ሰይጣን ስለሰለጠነበት ያ ማለት ይሁዳ ወዶ ስላስገባው ጌታን አሳልፎ የሰጠው። ጌታ አስቀድሞ አወቀ። ስለዚህ እግዚአብሔር አምላክ አንዱ ለድህነት አንዱ ለሲኦል ማንም አልፈጠረም። ዘዳግም ላይ ምን እንደሚል ልንገራችሁ። ዘዳግም ላይ ረዘም ትላለች። ዘዳግም 30:15-20 ላይ ያለው ላንብብላችሁ። ተመልከት፣ በደምብ ስሙ። እዚህ ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኖሬአለሁ። አይታል እግዚአብሔር እንዲህ ነው የሚያደርገው። ዛሬ
በደንብ ስሙ። ዝችጋችን ተመልከት። ሉክ ዛሬ በፊትህ ልክ ሴት ሆኖ በፊትሽ ብዙ ቁጥር ከሆነ በፊታችን ሕይወትንና መልካምነትን ካልመረጥ ነው ሲልን ሞትንና ክፋትን አኑሬያለሁ አለ። በፊታችን አለ። በሕይወትም እንድትኖር እንድትበዛም አምላክህን እግዚአብሔርን ልትወርሳት በምትገባባት ምድር እንዲባርክህ አምላክህ እግዚአብሔርን ትወድድ ዘንድ በመንገዱም ትሄድ ዘንድ ትእዛዛቱንና ስርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ። አየህ፣ ፍርዱን ከጠበቅ ሕይወትና መልካምነት አለ፣ ሞትና ክፋትም አለ። ምን ማለት ሌላ አነጋገር? እኔን ካልመረጥከኝ በሕይወት ፋንታ ሞት ይገጥመሃል፣ በመልካምነት ፋንታ ክፋት ይገጥመሃል እንጂ እግዚአብሔር አምላክ ሄዶ ሞት ድቅን የሚያደርግብህ ክፋት ሄዶ ቁጭ የሚያደርግብህ ሆኖ አይደለም። ስለዚህ ይህን የምትፈልግ ከሆነ ይኸው እኔ አዝዤሃለሁ አድርግ። ግን እምቢ ብትልስ? ልብህ ግን ቢስት አይታል። እዚህ ጋር እኔ በወስንብህ አይልም። ዘዳግም ምዕራፍ 30 ላይ ለቃለሁ። በደንብ ስሙ። እኔ አስቀድሜ ወስኜ ልብህ ግን ቢስት፣ በአንተ ምርጫ፣ በአንቺ ምርጫ ልብሽ ቢሸፍት፣ አንተም ባትሰማ፣ በሴት ደግሞ አንቺ ባትሰሚ፣ ብትታለልም ብትታየይ፣ ልጁ እንደዚህ አታለኝ ነው እንደዚህ ሆንኩት ምናምን የምትለው አንተ ለሌሎችም አማልክት ብትሰግድ። ዛሬ ብዙ አማልክቶች አሉ የምናመልካቸው። እውቀታችን ጣዖት ሆኖብናል። ዘር አለ፣ ብዙ አለ አማልክት። ብትሰግድ፣ ብትገዛ፣ ብታመልካቸው ፈጽማችሁም እንድትጠፉ እኔ ዛሬ እነግራችኋለሁ። ይህን ወቁ። አየህ፣ በፊት ምን አለ? ሕይወትና መልካምነት። ራስህ ግን ልብህ ግን ቢስት አይተህ እዚህ ጋር አንተም ባትሰማ ብትታለልም ለሌሎች አማልክትም ብትሰግድ ብታመልክ እኔ የለሁበትም ነግሬሃለሁ፣ ይኸውና ተመልከት ብሎ ነው የጀመረው። ከዛስ ዮርዳኖስን ተሻግረ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙም። እችን ከደረክ እድሜ ያጥራል እያለ ነው። በፊታችሁ ሕይወትንና ሞትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። አይታል። ዛሬም ይሄ ይሰራልኛ ግን። ስለዚህ ምን እንምረጥ እንግዲህ? በደምብ ስሙ እዚህ ጋር እንግዲህ አንተና ዘርህ ልጆች ቤተሰብህ በሕይወት ትኖሩ ዘንድ ምን እናድርግ? አስቀድሜ ወስኛለሁ ያለው በሕይወት ትኖሩ ዘንድ ሕይወትን ምረጥ። ይኸው ሕይወትን ምረጥ። እግዚአብሔርም ለአባቶች ለአብርሃምና ለይስሐቅ ለያዕቆብም እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ። ምርጫ ነው። ይኸው ዘዳግም 10:30 ቁጥር 15 ያለቃል። እንግዲህ ስሙ እዚህ ጋር አንተና ዘርህ በሕይወት ትኖሩ ዘንድ ምንም ምረጥ፣ ሕይወትን ምረጥ። አለቀ። ለእነ አብርሃም ለእነ ይስሐቅ ያረኩትን የሰጠሁትን እድሜ ረዝሞ በጣም ደስተኛ ሕይወት ለመኖር ከፈለግ ቃሉን ትሰማ ዘንድ እግዚአብሔርን ቃል ምረጥ። ጉዳዩ የምርጫ ነው። ማንንም ለሲኦል ማንንም ለመንግስት እግዚአብሔር አምላክ አስቀድሞ አልወሰነም። የት እንደምትገባ ግን ያውቃል። ማወቅና መወሰን ይለይ። ለዚህ እኮ ነው ምረጥ የሚልህ። አልነገረኝም እንዳትል፣ መች መከርከኝ እንዳንለው፣ መች ሰበከን፣ መች መምህር ሰጠን እንዳንለው፣ ይህ ሁሉ የሚናገሩ ስሉ ምረጥ ገና። ኢያሱ የተናገሩን ደግሞ ተመልከቱ 24:14 ላይ አሁንም እግዚአብሔርን ፍሩ በፍጹም በእውነተኛ ማየት እግዚአብሔር የሚፈልገው ይሄን በማስመሰል ምናምን ጠዋት ቤተክርስቲያን ከሰዓት ጠንቋይ ቤት አይደለም። በፍጹም በእውነተኛም ልብ አምልኩት። እግዚአብሔር የሚፈልገው እንደዚህ ነው። በፍጹም እኛም በፍጹም እግዚአብሔር እናመልከዋለን። ምንመካባቸው ጎሳ ምናምን ገንዘብ ምናምን ቤት ንብረት ምናምን የለም፣ ቁሳቁስ የለም፣ ምንደገፍባቸው የሉ። በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ። ኢያሱ ነው የሚለው አርቁ። ከዛስ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ ያ ማለት አንተ ብትወስን አልፈልግም ብትል እግዚአብሔር ማምለክ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸው አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ምረጥ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ በቃ ይሄው እግዚአብሔርን ማምለክም ክፉ መስሎ ቢታያችሁ አልፈልግም ብትል የምታመልከውን ግን ዛሬ ምረጥ። ስለዚህ እግዚአብሔር አምላክ እንዳታመልከው ጣዖት አምላኪ ሆኖ እንድትፈጠር ሙስሊም ሆነ እንድትፈጠር ሲኦል እንድትገባ አድርጎ አልወሰንም። ዛሬም እኮ በእስልምና እምነት ተከታዮች ስንት ስብከት የተሰበከ ነው። ስንት የድህነት በር ይከፈታል።
የፈለገ አረብ ሀገር ይሁን ክርስትናን የማያውቃለ ያልሰማልህ መንገዱን ከዘጋ ሰው ዘጋ ነው። ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ምረጡ። ከዛ በኋላ ቀለሜንጦስ ዘሩም የተናገረው ይሄንን ወደዚህ ውስጥ አልገባም፣ በጣም ሰፋ ስለሚል ለምን ሎጥ እንደዚህ እንደሆነ የሚናገር ክፍል ነው። ቀለሜንጦስ ዘሩም እግዚአብሔር አምላክ አስቀድሞ እንዳልወሰነ ይናገራል። በጣም ነው ደስ የሚል ቃል። በጣም ሲናገር እዚህ ጋር የአግናጢዎስን ነው የምፈልገው ወደ ማጋዥያንስ የላከው ላይ ቁጥር 5 ላይ ቻፕተር 5 ላይ ይቅርታ፣ እግዚአብሔር አምላክ ሁለት አይነት ሰዎች ፈጥሯል ማለት አይደለም ይላል። I don't mean to say that there are two different human natures, but that there is one humanity. አንድ አይነት ስብዕና ነው ያለው። አንድ ክፉ ሆኖ የተፈጠረ፣ አንድ ጥሩ ሆኖ የተፈጠረ ሰው የለም። sometimes belonging to God፣ አንዳንዱ ለእግዚአብሔር፣ አንዳንዱ ደግሞ ወደ ሲኦል የሚያዘነብል ስብዕና ያለው፣ ወደ ዲያብሎስ የሚያዘነብል ያለው ሰው የለም። sometimes to the devil የሚባል ነገር የለም። እግዚአብሔር ሁለት ስብዕና ሁለት ሰዎችን አልፈጠረም ይላል አግናጢዎስ። የለም እንደዚህ። but there is ስንት ኔቸር ነው ያለው? one humanity፣ አንድ ስብዕና ነው ያለው። ሰይጣን የምትሆነው አንተ ግብርህ ነው። ሁለት ተፈጥሮ የለም። ፓወርፖይንቱን ከፈለጋችሁ ለቅላችኋለሁ፣ ታዩታላችሁ። እኔ ያው እኛ ዋና ጉዳያችን እዚህ ጋር ስላልሆነ ማለት ነው። ሂፖላይተስ በተለይ በሃይማኖት አቦ ላይ አብዱል ይዘሩ ብለን የምንጠራው የመጀመሪያው ክፍለ ዘመን አባት ነው። መድፈነ መናፍቃን በተባለው መጽሐፉ ላይ በጣም አስፋፍቶ ስለዚህ ነገር ጽፏል። እግዚአብሔር አምላክ መድሎ ምናምን የለበትም። ሰው ምን አለው ይላል? የመምረጥ ነፃነት አለው። ሰው ነፃነት አለው። ስለዚህ ሰው ነው በራሱ ጊዜ ክፉንም በጎን ነገር የሚያመጣው እንጂ እግዚአብሔር አምላክ አዳልቶ ገሚሱ ለድህነት ገሚሱ ለሲኦል አልፈጠረም። ቅድም የጠየቁ ጥያቄ ይሄ ነበር። ራእየ ማርያም ላይ ምን አየን? እግዚአብሔር አምላኩን ሲፈጥር አስቀድሞ የተጻፉ ናቸው ከመፈጠራቸው በፊት ነው ከመፈጠራቸው በኋላ? ተመልከቱ እዚህ ጋር ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምድ ወርቅ አየው። በዚያ በእሳት አምድ ላይ የተጻፉ እነማን ናቸው ብለው ብዬ ብጠይቀው ማለት ነው እመቤታችን ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ ነው የተጻፈው ብለው እንዲህ ብዬ ብጠይቀው ለዚህ ለስቃይ አስቀድሞ የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽምን? የትኛው መጽሐፍ? መጽሐፈ ቅዳሴ። መጽሐፈ ቅዳሴ ሜንሽን ያደርጋል ቁጥር 13 ቦ ለተሐረዩ እምከርሰ እሞሙ እመሂ ለሲመት ወእመሂ ለነዲ፣ ከእናታቸው ማህፀን የተመረጡ ለሹመትም ወለ ለድህነት አሉ እንዳለ ቅዳሴ አትናቴዎስ። ቅድም አየን ትርጓሜ ነው አይደል? እንደሆነ የመረጠው አስቀድሞ ምን አድርጎ ግን አዳልቶ ለሲኦል አይደለም። ይሄው የኃጥአን መመለሱን እንጂ ሞቱን የማትወድ ወይ ካለ በኋላም እንደሚለው ይሄው 113 አለ የሚለው እዚህ ጋር 113 ነው። ይሄው ራእየ ማርያም። ስለዚህ ሰው ይሄ ጥያቄ ሲፈጠርበት ሄዶ እንዳለ ቅዳሴ አትናቴዎስ ሲል ሄዶ ቅዳሴ አትናቴዎስ ማየት ይሄው 113 ነው የሚለው እዚህ ጋር 113 ነው። ምን አለ? ሕፃንን ከአባቱ ወገብ አውጥተህ ወደ ሴት ማህፀን የምትልከው ሆይ ምን ማለት ነው? ከአባት ዘር ከእናት ደም ተከፍሎ ጽንስ የሚፈጠረው ከዛ በረቂቅ ሰፋድልም ይላል። ያ ማለት እንግዲህ ልጅ ማለት ነው። የምትጠቀልለው ውሃም ሲሆን በጥበብህ የምታረጋው የህይወት መንፈስን እፍ የምትልበት አለ። ያ ማለት ሰውን ትለዋለህ ማለት ነው እንጂ እያንዳንዱ የተፈጠረ ሰው ላይ እግዚአብሔር ሄዶ እፍ ይላል ማለት አይደለም። በሆነ ሆኖ ያ ማለት ሲደርስ ቀኑ በ40 ቀን ትሾመዋለህ፣ ታድለዋለህ። ምን ብሎ? ባለጸጋ ለመሆን ለመድሄትም ቢሆን ድሃ ለመሆን ለመጽደቅም ለመኮንም ቢሆን ምን ማለት ነው? ማለት ጻድቅም ኃጥእም የሚያደርገው ክፉም ደግም የሚያደርገው ምን ህዋሳትም እጅ እግር ጆሮ ታድለዋለህ ማለት ነው። ማን የነገረኝ? አንድምታችን ቅድም እንዳያችሁት ማለት ገጽ 327 ላይ እንግዲህ ደግሜ ደግሞ አላየንም በሉ ደግሞ ገጽ 327 ላይ ነው። ለመኮነን ቢሆን ሀተት አይልናው አሁን 40 ቀን አንተ ባለጸጋ ሁን። በ40 ቀን አንድ ሕፃን ልጅ ጽንስ ሲፈጠር አንተ ባለጸጋ ሁን፣ አንተ ድሃ ሁን፣ አንተ ጽደቅ፣ አንተ ተኮነን የሚል ሆኖ አይደለም። ምን ሆኖ ታዲያ? እስከ 40 ቀን ድረስ እንደ ውሃ ሆኖ ይሰነብታል። ጽንሱ አይታወቅም። 40 ቀን እንደ ጭራ ሆኖ ይታያል። ልክ 40 ቀን እንደ ጭራ ሆኖ ይታያል። የሰው ቅርጽ ይዛል። ጥሮ የሚከብርበት ቢታከይ ያ ማለት ቢሰንፍ የሚቸገርበት፣ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮነንበትን ህዋሳት እጅ፣ እግር፣ አፍንጫ ሁሉ በሙሉ
በ40 ቀን ይፈጸማልና ስለዚህ እንደዚህ ያለ የ40 ቀን እድል የሚባለው ይሄ በቃ እጅ ሰጥቶሃል። ከሰራህበት ባለጸጋ ትሆናለህ፣ ካልሰራህበት ትደይበታለህ። በአንጻሩ አሁንም እጅ ሰጥቶሃል እግዚአብሔር አምላክ። ከመጸወትክበት ትጸድቅበታለህ፣ ከቀማህበት ደግሞ ትኮንንበታለህ። ይሄ መቼ ሰጥቶሃል? በ40 ቀን። እግር ሰጥቶሃል። ከሰራህበት ሮጠህ በወጣትነትህ ትበለጽግበታለህ፣ ከተኛህበት ደግሞ ትደይበታለህ። ለጽድቅ ሲሆንስ ወደ ቤተ እግዚአብሔር ከገሰገስክበት፣ ወደ መልካም ከገሰገስክበት በእግር ትጸድቅበታለህ። ወደ ኃጢአት ወደ ርኩሰት ከገሰገስክበት ደግሞ ትኮንንበታለህ። ስለዚህ ለመጽደቅም ለመኮንንም ሀብታም ለመሆንም ድሃ ለመሆንም የሚያገለግሉ የሰውነት ክፍሎች ሕዋሳትን ይሰጥሃል። ይህን እግዚአብሔር አምላክ ጻድቅ እንደምትሆን ኃጥእ እንደምትሆን መቼ ነው የሚያውቀው? ከሞትኩ በኋላ አይደለም፣ ከፈጠረ በኋላ አይደለም። መቼ ነው የሚያውቀው? አስቀድሞ። አየህ፣ ለዚህ ይህን ለሚናገር አስቀድሞ ይለው ቃል ይሄ እንጂ አስቀድሞ ወስኖ አይደለም። አስቀድሞ ግን ያውቃል። ወስኖብህ ግን አይደለም። እኛ እንኳን እናወራ የለም በእኛ ንግግርም አለ አይደለም። ይሄ በተለምዷዊ ንግግር ይሄ ንግግር ይገለጻል። ብዙ ሰዎችን እናያቸውና በህይወታችን በጣም መልካምም ሆነው ደግም ሆነው ካየናቸው በኋላ የምናገው ንግግር አይደለም። በህይወታችን ይላችሁ እንደሆነ በጣም የምናገው ንግግር አለ። ምን የምትልና እኔ ግን የገሌ አካሄድ አላማረኝ የምንል የለ። በምን አወቀ? ከዛ እንዳልነው ያ ሰው ክፉ ቦታ ቢወድቅ አላልኩህም እኔ ብዬ ነበር ያ ልጅ ሲንቀሸቀሽ አላማረኝም። እኛ እኮ ነው ስለ አሁን እኛ ያ ሰው እንዲሆን ወሰን ወይስ አስቀድመን ያወቅም? አስቀድመን ያወቅም። ትሉት መከራችሁ አልሰማ ሲያለች እንደምታረጉ ታያለሽ ይሄ ልጅ ይባላል። እንዳልነው ያ ሰው ክፉ ቦታ ይወድቃል። መክሩናል እኮ ነግረነዋል እኮ ግን አልሰማ ባይ ችግር ልጅ አልገጠማችሁ? እንደዚህ አይነት ሰው የለም። ከዛ ምን ታለች? መቶ ሲነግራችሁ አሹት አላልኩም መጀመሪያ ነግሬህ አልነበረ ትሎ የለም። እንኳን እግዚአብሔር እኛ እንኳን በአጠገባችን ያሉ ሰዎችን አካሄዳቸውን አይተን የወደፊቱን እንተልም የለም። ግን እኛ ወሰን ነው አስቀድመን ያወቅ ነው። ፍላጎታችንማ እኮ እንዲድን ነበር። ለዛ እኮ የመከር ነው፣ በሰውም ያስመከር ነው። ግን አልሆነም። ነገ ግን ምን ቦታ መጥፎ ቦታ ላይ ምክር የማይሰማ ልጅ ምን ቦታ ላይ እንደሚወርቅ እናውቃለን። የማያጠና በኢየሱስ ቤት የሚውል ልጅ ኤግዛሙ እንዴት አድርጎ እንደሚወርቅ ምንም ይታወቃል። እንዲቅም ግን እኛ ወሰንበት ግን አይደለም። እግዚአብሔር ደግሞ ከኛ የበለጠ ደግሞ ሩህሩህ ነው። መምህር ይሰጣል፣ ተፈጥሮ ያሳያል፣ ጎረቤት ያሳየዋል፣ ጓደኛ ያሳየዋል። እኛ እኮ እንድንመለስ ማለት ያልመሰልን እኮ ምሳሌ የለም። ቅዱስ ዮሐንስ አፈወርቅ እንዳለው ሰው ካስተዋለ እግዚአብሔር በእብድም ይናገራል። እንድትመለስ ስለሚፈልግ እኮ አንዴ ነገር የለ የራሱ ጉዳይ አይልም። ሰባኪ ይሰጣል፣ መምህራን ይሰጣል። ብዙ ጊዜ እንዳትታበይ ስትፈልግ ደግሞ ከአንተ በእውቀትም በገንዘብ የሚሰጥ ሰው አጠገብ አለ። እንደኔ ማን አለ እንዳትል ማለት በእውቀትም ይበልጣል፣ በገንዘብ ይበልጣል፣ በዝናብ ይበልጣል አጠገብ ላይ። ተስፋ እንዳትቆርጥ ደግሞ ከአንተ ደግሞ የሚያንስ ሰው ደግሞ አለ። ዝቅተኛ ገቢ ኖሯቸው ከአንተ ያነሰ ገቢ ኖሯቸው የሚያመሰግኑ ደግሞ ሰዎች አሉ አጠገብ። አይ እንዴት እግዚአብሔር እንደሚያስተምር ተስፋ ቆርጠ ከዚህ ነገር አልወጣም ስትል ከአንተ የበለጠ ችግር የነበረባቸው ተለውጠው ደግሞ ሰውን ደግሞ ያሳያል። ይሄው ጣር ልፋ፣ ወደ እኔ ቅረብ፣ አጥብቀ ፈልገኝ እንጂ እኔ ያለውን ሲል ምን እንደምትሆን እግዚአብሔር አስቀድሞ ያውቃል። ስለዚህ አሁን ነገ ምንድን ነው? ዓርብ ቀን ከሰዓት ታስቀድሳለህ፣ ትዘሙታለህ፣ ትሰርቃለህ። እዚህ እግዚአብሔር ዛሬ ነው የሚያውቀው። ዓለም ሳይፈጠር ነው የሚያውቀው። ለምን? የእግዚአብሔር እውቀት በጊዜ ገደብ ውስጥ አይደለም ያለው። ይህን አወቀ ማለት ግን ነገ ዓርብ እንዳታስቀድስ አድርጎ ፈጠረ ማለት ግን አይደለም። ማወቅና መወሰን ይለያል። ሐኪም አንድ ታማሚ ሲመጣልህ አይተርፍም፣ በቃ አባትን ውሰደው፣ አጉል ድካም ነው፣ በቃ ቀብሎ የሚጠብቀው ግልጹን ልንገራችሁ ብዬ ነው ቢልና እንደተናገረው ከ15 ቀን በኋላ ቢሞት ገዳዩ ዶክተር ነው አይደለም። ሐኪሙ አየው አባት መዳን አይችልም፣ በጣም ከፍተኛ ጉዳት የደረሰበት በጣም ታሟል፣ በሽታው ደግሞ የሚመለስ አይደለም፣ መድኃኒት የለውም። ሰው እንደሚል ቢበዛ 15 ቀን ነው፣ ይቅርታ አጉል ኦፕራሲዮን ምናምን አድርገን አጉል ድካም አንድከም፣ አይሆንም፣ ግልጹ ልንገራችሁ አትድከሙ ይላል። ይኸው ምሳሌ ዘይ ሐጽጽ ነው። ምክንያቱም ለሰው የማይቻል ለማን ይቻላል? እግዚአብሔር ይቻላል። አንዳንድ ጊዜ በሕክምና መዳን አትችልም ተብለው የዳኑ ሰዎች የሉ ስላሉ ግን አሁን ለዚህ ግብር ምሳሌ ስንሰጥ ግን ያ ዶክተር ግን እንዳለው ብለን አስበን ያ ሰው ቢሞት ብዙ ሰዎች የሞቱ ሰዎች አሉ አለ አስቀድሞ በእርግጥ እኮ ዶክተሩ ነግሮናል። መቼስ እኛ ተስፋ ሳልቆረጥን ነው እንጂ የሚባል ነገር የለም። ሰውየው ሞቶ ግን ያው አስቀድሞ እኮ ዶክተሩ እኮ ነግሮናል። እንደው ገንዘባችሁን ዝም ብላችሁ አትጨርሱ ብሎናል። ሰውየው እኮ ሞቷል እንዳለው። ገዳዩ ግን ዶክተር ነው
አስቀድሞ ግን ምናል አወቀ። አስቀድሞ ማወቅና እንዲሞት መወሰን ሁለቱ ይለያያሉ። በዚህ ጊዜ አምላክ እያንዳንዳችንን ቅድም በጠቀስናቸው ጥቅሶች የመጽሐፍ ቅዱስ ጥቅሶች ምረጡ ነው የሚለን እንጂ ግማሻችን ለሲሆን ግማሻችን ለመንግስት ሰማያት አልመረጠም። አስቀድሞ ግን ያውቃል። ስለዚህ ጊዜ አምላክ ማዕመረ ሁሉ ነው። ኦምኒሴንስ ነው። በስነ መለኮት ሁሉን ነገር ያውቃል። ሁሉ ነገር ያውቃል ማለት እንድትወሰን ማለት ግን አይደለም። ለዛ እኮ አንዳንድ ሰዎች ይሁዳ እኮ አሳልፎ ባይሰጠው ኖሮ እኮ ጌታ እኮ አይሰቀልም ነበር። ስለዚህ እኮ ይሁዳ ባለውለታችን ነው። በፍጹም መጽሐፍ ቅዱስ እንደሚለው የሰው ልጅስ እንደተጻፈ ሊሰቀል ይገባዋል። አየህ ተናገረ። ይሁዳም ባይኖር ማለት እኮ ነው እንደተጻፈ ማለት ያ ነው። ይሁዳም ባይኖር አሳልፎ ባይሰጠኝም እኔ መሰቀል አይቀርም እሱ በወደደው መንገድ። የሰው ልጅስ እኮ ነው የሚለው እንደተጻፈ ሊሰቀል ይገባዋል ካለ በኋላ እንደሚለው ነገር ግን አሳልፎ ለሚሰጠው ለዚያ ሰው ወዮለት። አየህ ይሁዳ ተስፋ አድርጓል ጌታ የመጣው ሎቱ ስብሐት። ይሁዳ እንደዚህ ውለታ ትውልልኛለህ ብሎ አይደለም የመጣው ጌታ። በቃ የሰው ልጅስ ነው ያለው እንደተጻፈ ይሰቀል ይገባዋል። በቃ አለቀ። እሱ አይቀርም። አሳልፎ ለሚሰጠው ለዚያ ሰው ወዮለት። አንተም ልክ እንደዚህ ማለት የሆነ ፈተና እኮ ይገጥምሃል አይቀርም። ፈተናውን ግን አንተ ለሚያመጣብህ ለዚያ መሰናክል ለሚያመጣብህ ለዚያ ሰው ወዮለት። ሁለቱ ቃላቶች በጣም ይለያያሉ ማለት። ስለዚህ መሰናክል ለሚያመጣ ለዚያ ሰው ወዮለት። መሰናክል ሳይመጣ አይቀርም ማለት ነው ጌታ በወንጌል መሰናክል ወጥቶ አይቀርም። መሰናክሉ ለሚያመጣው ለዚያ ሰው ወዮለት። ስለዚህ ሰው አስቀድሞ የተፈጠረው ሁላችን ለምንድነው? ለድህነት። ማናችን የቀድሞቹ የመጽሐፍ ቅዱስ ጥቅሶችን በደንብ ከያዛችሁ እሱን ደጋግማችሁ ማየት ነው። ግልጽ ነው። አይቶ አንዷ ራእየ ማርያም ለማየት ስንት ነገሩ ስንት ጥቅሶች እንዳየ ስንት ትርጓሜ እንዳየ ግልጽ ነው ሐሳብ። ገብቷችኋል? በደንብ ሰማችሁ? ግልጽ ነው። አሁን ራእየ ማርያም ያለው ልክ ይህን ቴክስት ታዩት ወዲያው ደንግጣችሁ እግዚአብሔር አምላክ አስቀድሞ እሷን ካልቪኒስት ማለት ነው። ይህ ሁሉ ጥቅስ እያለ ደግሞ ራሱ እኮ ቅዳሴ አትናቴዎስ እኮ ራሱ ደግሞ ያብራራዋል። ጥያቄ ሲላይ ካለ ኧረ በደስታ ነው የምቀበለው፣ በደስታ ነው የምቀበለው። አሁን ባበራሁት ላይ ማለት ነው። አሁን ባበራሁት ጥያቄ ካለ በደስታ ቲቪ እሺ እንደምን አለሽ? እንደምን አለ? ሰላም እንደምን አላችሁ? መስገን ደህና። የአሁኑ ማብራሪያ ሰምተሽዋል? አዎ ከመጀመሪያው ነው የሰማው። ምን ጥያቄ ፈጠረብሽ? ማብራሪያው ደስ ይላል፣ ጥሩ ነው፣ ተረድቼዋለሁ። ግን የፈጠረብኝ ጥያቄ ምንድን ነው? እንደዚህ ግልጽ የሆነ ማለት አማርኛው ቃሉ ፍቺ የማያስፈልገው ቃላቶች ፍቺ እንድንሰጣቸው የሚጠቁመን ምንድን ነው? ራእየ ማርያም ብቻ አይደለም። ለምሳሌ ኦሪት ዘፍጥረትም እግዚአብሔርን ሰውን በመፍጠሩ ተጸጸተ ይላል። ይሄ ቃል ፍቺ የሚያስፈልገው አይመስልም እንደ አማርኛ እይታ፣ እኔ እንደማውቀው አማርኛ ማለት ነው። እና እንደነዚህ አይነት እንትኖችን ቃላቶችን ስናገኝ ይሄ እኮ ትርጓሜ ይኖረዋል ብለን እንድናስብ ያደረገን ምንድን ነው? እዛ ጋ አሁን የራእየ ማርያም ቀጥታ ነው፣ በቃ እኔ በምረዳው ቋንቋ ቀጥታ ነው የተጻፈው። ትርጉም የሚያስፈልገው አይመስለኝም ገና እንደገባው ሳየው፣ አንድ አማርኛ ተናጋሪነቴ ማለት ነው። እና ፍቺ ያስፈልገዋል ብዬ ቆይ ረጋቤ ቆይ፣ ትርጉም የማያስፈልገው ለምንድን ነው? መጽሐፉ የቤተክርስቲያን መጽሐፍ ነው አይደለ? አያስፈልገውም እያልኩ አይደለም። ቆይ አይደለም፣ ሁለት ነገር አትናገሪያ። ይሄን ትርጉም አያስፈልገውም። አሁን አንቺ እንደ አማርኛ አዋቂነት ትርጉም አያስፈልገውም እንዳት የሚያደርግሽ ነገር ምንድን ነው? ይሄ መጽሐፍ እዛው ላይ አስቀድመው የተጻፉ ናቸው ተብሎ ከተናገረ በኋላ በመጽሐፍ የተጻፈውን ነገር አላነበብሽምን ብሎ ለመቤታችን ምን ጠቀሰ? ቅዳሴ አትናቴዎስን አልጠቀሰም? እዛው ላይ እዚሁ ራእየ ማርያም አልጠቀሰም? ቅዳሴ አትናቴዎስን አይተሽ ደግሞ የቅዳሴ አትናቴዎስ ደግሞ ምን አለው? አንድምታ የለውም አለው። ስለዚህ አንድ ገጸ ንባብ ሲጻፍ ገጸ ንባቡ አለ፣ ለገጸ ንባቡ ምንጭ የጠቀሰው ደግሞ አለ። ቅዳሴ አትናቴዎስ ብሎ በቅዳሴ አትናቴዎስ ባለው አልሰማሽ ምን ብሎ ቅዳሴ አትናቴዎስ። ስለዚህ ምን ነገር ተጽፎ ነው ብለሽ ስትመለከች አሁን ያለውን አየን። ካየን በኋላ ምን አየን? አንድምታ አየን። ስለዚህ ትርጉም ያስፈልገዋል። ለምሳሌ እግዚአብሔር ተጸጸተ ይላል። እግዚአብሔር በባህሪው እንደማይጸጸት ይታወቃል። ጸጸተ የለበትም። ግን ተጸጸተ ሲባል ምን ማለት ነው እንላለን።
እኛ ኦርቶዶክስ ሲሆን እኮ ለዚህ ለምን ቅዳሴው ብቻ አይደለም ያለ ይሄ መጽሐፈ ቅዳሴው ብቻ ሳይሆን ያለ አንድምታውም ጭምራለና። ስለዚህ እኛ ምንድነው የምናደርገው? ይሄንን የራእየ ማርያም ያለው መጽሐፍ ቅድም ባየናቸው የመጽሐፍ ቅዱስ ጥቅሶች እግዚአብሔር አምላክ ማንንም ሰው ገሚሱ ለድህነት ግማሹ ለሲኦል አልፈጠረም። ቅድም አይነ መጽሐፍ ጥቅስ ምን ለማለት ተፈልጎ ታዲያ ራእየ ዮሐንስ ማን ነው ራእየ ማርያም ይሄንን መጽሐፈ ቅዳሴ የአትናቴዎስን ምንጭ ጠቅሶ የተናገረው ብለን ትርጓሜ ያየን። ስለዚህ እህታችን ትርጓሜ አያስፈልገውም፣ ግልጽ የሆነ አማርኛ ነው የሚባል አይደለም። ግልጽ የሆነ አማርኛ ስለሆነ ማስተርጎም የሚያስፈልገው ለምሳሌ ከኔ አብ ይበልጣል የሚለው ግልጽ አማርኛ ነው አይደለም? እህታችን እስቲ መልሽልኝ። ከኔ አብ ይበልጣል የሚለው ግልጽ አማርኛ ነው አይደለም? ግልጽ አማርኛ ነው። ግን በዚህ ገጸ ንባብ ከወልድ አብ ይበልጣል አይበልጥም? አይበልጥም። አሁን በራሳችን እንደ አማርኛው ይበልጣል። ግን እኔ እንደምረዳው ቋንቋ እንደ አማርኛው ይበልጣል እያለኝ ነው። ግን እውነታው አይበልጥም። በምን አወቅሽ እንደማይበልጥ? ለምን አንድምታው አስፈለገ? እሱ ጋር ነው የኔም ጥያቄ። አሁን እንደነዚህ አይነት ቃላቶችን ስናገኝ እንዴት ነው ትርጓሜ ያስፈልገዋል ብለን የምናስብ ነው የኔም ጥያቄ። የምናስበውማ እህታችን ማንኛውም ገጸ ንባብ ስናነበው ግር ሲለን ያልገባን ነገር ሲኖር አባቶችን እንጠይቃለን፣ መምህራን እንጠይቃለን። ከዛ መምህራን ይሄ ገጸ ንባብ እንደዚህ ነው የሚተረጎም ብሎ ይነግሩናል። አንዳንድ ጊዜ ራሱ በጣም ግልጽ ሆኖ ማናውቀው ደግሞ አለ። ግልጽ ሆኖ ለምሳሌ እናንተ ግን ስትጾሙ እንደ ግብዞች አትሆኑ፣ አንተ ግን ወደ እልፍኜ ግባ፣ ስትጾሙ እንደ ግብዝ አትሆኑ፣ ቅባትን ተቀባ ይላል፣ ፊትንም ታጠብ ይላል። አሁን የግልጽ ንግግር አይመስልም? ስታይ ምንም ችግር የለበት ማለት ፊት ታጠብ ሲል ውሃ ይመስላል፣ ቅባት ተቀባ ሲባል ሎሽን ይመስላል፣ ግን አይደለም። አይሽ አንዳንድ ጊዜ በጣም ቀላል ሆኖ ግልጽ የሚመስል ግን ትርጉሙን ማናውቀዋለን። ምንድነው ታጠብ ማለት? ውሃ ባይኖርስ? እሺ ቅባትን ተቀባ ይላል፣ ሎሽን ባይኖረኝስ? ጉዳዩ የሎሽን የቅባት ከሆነ ማለት ፊትህን ታጠብ ሲል በንስሐ ሳሙና ታጠብ። ቅባት ተቀባ ማለት ፍቅር ይኖር። ልክ ቅባት ልክ ቅባት ፊትን እንደሚያወዛ ፊትን እንደሚያሳምረው ቅባት አንተ በፍቅር ሆነ ጹም። ልክ ቅባት የተቀባ ሰው ፊቱ እንደሚወዛ ሁሉ አንተ ግን እየራበ አንተ ግን እየጾምክን ያለው ተጠምተ ተርበን ያለው ግን ለሌሎች ሰዎች እያካፈልክና እነሱን እያበላ አንተ ጾምን ጾም። ፍቅር ማለት ነው። ፍቅር ምን ተብሎ ተብሎ ቅባትን ተቀባ ሚል ያለ እንጂ የኔ ቤቶች ከየት ያመጣሉ ቅባት? ቅባት የለው ሰው ከየት ያመጣል? ግን ንግግሩ ምንድን ነው? ግልጽ ንግግር። ስለዚህ የታችን አንድ ነገር ግልጽ ስለሆነ ብቻ ራሱ ትርጓሜ ያስፈልጎም ራሱ አይባልም። አማርኛው እኮ ግልጽ እኮ ነው። ፊትን ታጠብ ቅባት ተቀባ ነው የሚለው። ምንም ሌላ ትርጓሜ የሚያስፈልገው አይመስልም። እንኳን ገለጸታ ታዩ ከኔ አይበልጣል የሚለውንም ታዩ። እንደው እቺ ንግግር እንኳን እንዴት ቀላል ትመስላለች። እና ፊትን ታጠብ ሲባል ሄደን በቃ በሳሙና ከታጠብ ይኸው በቃ ጌታ ስትጾሙ ፊት ታጠብ ብሎኛል። ይኸው ፊቴን በደንብ አድርጌ በጣም ደስ በሚል ሳሙና ነው እንደውም የታጠብኩት። ውድ በሆነ ሳሙና የፊት ሳሙና እንላለን። ጌታችን ጉዳዩ ስለ ሳሙና ነው? ስለ ውሃ ነው ጉዳዩ? አይደለም። ስለዚህ አሁን በአጭር ቃል ምን ለማለት ፈልጌ ነው? እንዴት ነው የምናውቀው? ትርጉም የሚያስፈልገው በቤተክርስቲያን ነው የምናውቀው። ግልጽ የሚመስሉ የሚከብዱ ገጸ ንባቦች በማንም ላይ በቤተክርስቲያን ትርጓሜ ያንደምታል። ለዛ እኮ ነው የምንጠይቀው። አንቺ ገስት ገብሽ የምጠይቀው ለዚህ ነው። አማርኛው ሳይ በጣም ግልጽ የሚመስል ግን ትርጓሜ የሚያስፈልገው ነገር አለ። ከመናፍቃን የኛ የሚለየው ከእስልምና የኛ የሚለየው በምንድን ነው? ትርጓሜ ያለና እንጂ ዝም ብለን ስናየው እኮ የሚከብድ ቃል ነው ያለው። ልክ አሁን ባለፈው እንዳየ ነው። አንተ ግን ብታንቀሳቀሰኝ ባል እግዚአብሔር አምላክ ለሰይጣን ያ ማለት ሰይጣን እግዚአብሔር ለማንቀሳቀስ ስልጣኑን ለመጋደል ነው ተሰባት እንደዛ ሞከረ ማለት ነው። ትርጓሜ ያስፈልግ እንዴት እናየዋለን? ይሄን አንድምታ ባይኖር ነው ምን እናደርገዋለን? እኔም እንደመሰለኝ ያኛው ኦርቶዶክሳዊ መምህር እንደገባው ያኛው መምህር እንደገባው ከተርጉም ስንት ትርጉም ሊሆን ግን ምን አለን? አንድምታ ትርጓሜ የማን የቤተክርስቲያን ሀብት። ይሄንን ገጸ ንባብ እንዲህ ብላችሁ ተርጉሙ ትለናለች። ስለዚህ በአጭር ቃል እዚህ ራእየ ማርያም ላይ የተጻፈው ገጸ ንባብ በዚህ በመጽሐፈ ቅዳሴ ላይ ምን ተደርጎ አገኘ ነው አነበብ ነው። ከዛ ምን አደረግን ደግሞ የዚህ ገጸ ትርጓሜ ደግሞ ሄደን አየን። ምን ቅዳሴ አትናቴዎስ ላይ። ስለዚህ በ40 ቀን ማለት እግዚአብሔር አምላክ በ40 ቀን ሕፃኑ ሲወለድ ድሃና ሀብታም ጻድቅና ኃጥእ አድርጎ ፈጠሩ ማለት ሳይሆን ይህንን ጽድቅና ኃጢአትም የሚሰራበት ከሰራበትም ልክ እንደዚሁ የሚኮነንበትና የሚጸድቅበት ብቻ ሳይሆን ባለጸጋና ድሃ የሚሆንበትን ሕዋሳትን ሁሉ ሰጠው ለማለት ብሎ አንድምታ አለ። ስለዚህ የኛ ቪው ምንድን ነው? ይሄ ነው። ስለዚህ አስቀድሞ የተጻፈ ማለት ነው። እግዚአብሔር አምላክ አስቀድሞ እነዚህ ሰዎች በግብራቸው በስራቸው ሲኦል የሚገቡት አስቀድሞ ታውቀዋል። ገነት የሚገቡት አስቀድሞ ታውቀዋል ነው። ተወስኗል፣ ታውቀዋል። ለምን? የእግዚአብሔር እውቀት ከጊዜ ገደብ ውጭ ስለሆነ። አሁን እግዚአብሔር አምላክ በነገራችን ላይ ማን በቀኙ እንደሚያቆም ማን በግራ እንደሚቆም
አስቀድሞ እግዚአብሔር አምላክ ወሰነ ማለት አይደለም። አሁን ግን ያውቀዋል እሱ። ገና እኮ ምጽአት አልመጣም። ግን ማን በቀኙ እንደሚቆም ማን በግራው እንደሚቆም ግን ያውቃል። ግን እግዚአብሔር አምላክ ሁላችን እዚህ ያለን ሰዎች በሙሉ ግን እናንተማ በግራ ቆሙ፣ እናንተ በቀኝ ቆሙ ወስኖ ግን አይደለም። ያውቀዋል ግብራችን ነገ ምን እንደሆነ ያውቃል እግዚአብሔር አምላክ። የዛሬ ዓመት ምን አይነት ሰው እንደሆነ እግዚአብሔር አምላክ ያውቃል። የዛሬ 10 ዓመት የዛሬ 20 ዓመት ምን አይነት ሰው እንደሆነ እግዚአብሔር አምላክ አስቀድሞ ያውቃል። አወቀ ማለት ወሰነ ማለት አይደለም። ስለዚህ በአጭር ቃል እህታችን ምን ለማለት ነው? እንደዚህ አይነት ትርጉሞች ግልጽ የሆኑ አማርኛዎች እንዴት የምናውቃቸው ከተባለ በቤተ ክርስቲያን። ስለዚህ ምን እናደርጋለን? ስናነብ ቀለል ያለ ቢመስል እንኳን በጣም ግልጽ ንግግር እንኳን ቢመስለን አባቶቻችንን ምን ለማለት ተፈልጎ ነው አስረዱ ማለት መልመድ አለብን። እሺ ታሪያትን ያሰማልኝ። ካላስቸገርኩ አንድ ልጨምር፣ ካስቸገርኩ ግን እወርዳለሁ። ይህንን እንጨርስና በዚህ ጥያቄ ላይ ከሆነ ጨምሪ። በዚህ ጥያቄ በዚሁ ነው ይቻላል። እሺ ቅዳሴ አትናቴዎስ በአበው በሚባሉት ዘመን የነበረው ራእየ ማርያም ደግሞ ለዮሐንስ ነው። ለወንጌላዊ ዮሐንስ እየነገረችው ያለችው በሐዋርያት ዘመን የተጻፈው። እንዴት ነው የዘመኑ ርቀት ቅዳሴ አትናቴዎስን ለማስረጃ ያመጣው? ለምሳሌ መዝሙረ ዳዊትን አርጋኖን ይጠቅሳል። አርጋኖን ከኋላ ዳዊት ከፊት ስለሆነ ልክ ነው። ይሄኛው ደግሞ የሚጠቅሰው አካል ከፊት የሚጠቀሰው ከኋላ ሆኖ እንዴት ይሄ የኋላ ሊቃውንት የጨመሩት ነው። የኋላ ሊቃውንት ማለት ቅዳሴ አትናቴዎስ የተጻፈው በኋላ ላይ ነው። አዎ ራእየ ማርያምን የጻፈው ደግሞ ዮሐንስ ወንጌላዊ ነው። አዎ ግን ይሄ ራእየ ዮሐንስ ላይ ያለው ሀሳብ ቅዳሴ አትናቴዎስ ላይ መሆኑን የኋላ ሊቃውንት ነው የጨመሩት እንጂ ዮሐንስ ወንጌላዊ ዛን ሲጽፍ ጽፎት አይደለም። ይሄንን ልክ አሁን በቤተክርስቲያናችን ድጓ አለ አይደለም? ድጓ የደረሰው ማን ነው? አባ ጊዮርጊስ ማን ነው? ቅዱስ ያሬድ። ግን ድጓን ግን በየወራት በየበዓላት በየአጽዋማት በሳምንት በቀን አድሮ ካሁን ያስቀመጠው ማን? አባ ጊዮርጊስ ዘጋስጫ። አይ የኋላ ሊቃውንት። ምንጩ ግን ደራሹ ማን ነው? ግን ቅዱስ ያሬድ። ከዛ የኋላ ሊቃውንት ምን ያደርጉታል? ጾመ ድጓ ብለው በክፍል አድርገው ድጓውን በበዓላት በአጽዋማት ጊዜ በየሳምንታቱ የሚዘምሩ ዝማሬ በመልክ በሚገባው መልክ የሰደረው ማን ነው? አባ ጊዮርጊስ ዘጋስጫ። ልክ እንደዚህ ሁሉ ነው ተጽፏል። ራእየ ማርያም አዎ በቅዱስ ዮሐንስ ወንጌል ላይ የኋላ ሊቃውንት ግን ምን አደረጉ? ይሄኛው ሐሳብ ጌታ የተናገረው ሐሳብ ይሄው እዚህ ላይ መጽሐፍ ላይ ቅዳሴ አትናቴዎስ ላይ አለ ብሎ አሰፈሩን ማለት የኋላ ሊቃውንት የሰጡት። ልክ ለምሳሌ አንድ መጽሐፍ ሲጻፍ ያ ሰውዬ በሌለበትም ዘመን ተጽፎ ራሱ የሰውየው ነው የሚባል። ለምሳሌ ኦሪት ዘዳግምን የጻፈው ማን ነው? ሙሴ ነው። ሙሴ ግን በናባው ተራራ ላይ እንዳረፈ ይናገራል። ኦሪት ዘዳግምን የጻፈው ሙሴ ከሆነ እንዴት ራሱ ሙሴ ከሙታን ተነስቶ ነው የጻፈው? አይደለም። ግን እኮ እዚህ መጽሐፍ ቅዱስ ላይ 5ቱን የኦሪት መጽሐፍ የጻፈው ማን ነው? ሙሴ ነው። ሙሴ ግን ወደ ናባው ተራራ እንደወጣ የኢየሱስን ቀብር ማንም ሰው እንደማያውቅ ሙሴ በናባው ተራራ ላይ እንዳረፈ ከዚ በኋላ ደግሞ እንዳረፈ እስራኤል ደግሞ እንዳለቀሱለት ኦሪት ዘዳግም ላይ አለ። ማን እንዴት አድርጎ ጻፈው? ሙሴ ይሄንን እኔ ሞቻለሁ እሺ ናባው ላይ ነገ እወጣለሁ ብሎ ነው የጻፈው? አይደለም። ማን የጻፈው? ኢያሱ። ግን እኮ ኦሪት ዘዳግም በማን ነው የሚቆጠረው? በሙሴ። ምክንያቱም ከሙሴ ቀጥሎ ሕዝበ እስራኤል የመራው ማለት ሙሴ ነው። ማን ነው? ኢያሱ ነው። ስለዚህ አንድ ነገር ታዲያ ማን ጻፈው ሲባል ኢያሱ። ሙሴ እኮ አልነበረም በዛ ዘመን። ስለዚህ 30 ቀን አለቀሱለት። ሙሴ በናባው ተራራ ተቀበረ። የተቀበረበትን ቦታ ማንም ሰው እስከዛ ድረስ አያውቅም የሚሉ ገጸ ማን የጻፈው? ኢያሱ። ግን የት ነው የሚገኘው? ኦሪት ዘዳግም ላይ። መጽሐፈ ኢያሱ ላይ የሚገኘው ኦሪት ዘዳግም ላይ ሙሴ በጻፈው መጽሐፍ ላይ ይገኛል። ስለዚህ አንድ መጽሐፍ ተጽፎ ካለፈ በኋላ እንኳን ራሱ በኋላ ሰው ከተጻፈ ራሱ እንደ ጻፊ ይቆጠራል። ስለዚህ የኋላ ሊቃውንት ይህንን ቅዳሴ አትናቴዎስን ሜንሽን አድርጎ እዚህ ራእየ ማርያም ላይ ዘገቡልን። እሺ ሌላ ባሪያትን ያሰማል። እሺ እንዳትረብሿት ብዬ ነው ኮመንት ያጠፋሁባችሁ። እሺ ሀሳቤ ሰው እንትን እንዳትሉ ለዛ ነው። እሺ ሌላ አሁን በተማርነት ጥያቄ ያለው ሰው ካለ አሁን የተማርናት ትምህርት ላይ አልገባኝ የሚል ሰው ካለ ሰው ሲጠይቅ እንትን አትበሉ። እሺ በቃ ዝም ብሎ ይጠይቅ። በቃ የቻሉን ያክል መልሳለን። ከከበደን ሊቃውንትን እንጠይቃለን። ችግር የለም። እሺ ከነአን ነው። ከነአን እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እንዴት ነህ ከነአን? እግዚአብሔር ይመስገን። ከነአን ትክክለኛ ስምህ ነው? አይ እንደ ቅጽል ስም የምጠቀመው ነው በልምድ። ይስሐቅ ነው ስም። ይስሐቅ። እሺ ጥሩ። እሺ ከነአን። እሺ ጥያቄ ያለ በተማርነው ላይ
ያው በተማርነው ላይ ሳይሆን ግን ያው ከእንትኑ ላይ ምናልባት ትርጓሜ ካለው ብዬ ነበር ይህን እድል ካገኘው ለመጠየቅ ነበረ ካላስቸገርኩ ስለ ዕብራውያን 5:7 ላይ ከዛ በፊት በትምህርቱ ላይ ጥያቄ ያለው ብቻ ነው እያስገባ ያለሁት። ሌሎች ጥያቄ ምናምን ያላችሁ ካለ ሌላ ቀን ፕሮግራም ይስላችኋለሁ። ነገም ስለምገባ ይቻላል። አሁን ግን እግዚአብሔር አምላክ አስቀድሞ ይወስናል ወይ ወይስ አስቀድሞ እግዚአብሔር አምላክ ያውቃል ወይ በሚለው በተማሪው መጽሐፍ ቅዱሶች ሙሉውን ትምህርት ተከታትላችሁ ግልጽ ያልሆነላችሁ ሰዎች ካላችሁ ብቻ ነው የማስገባው። ጥያቄዎችን ነገ እቀበላለሁ። እሺ ከናን ኦኬ እሺ ነገ ችግር የለም። ነገ ስለምገባ ጠይቅ ትችላላችሁ። ችግር የለም። በትምህርታችን በተማርነው ትምህርት ላይ ብቻ ጥያቄ አለው። በተማርነው ትምህርት ላይ ብቻ ጥያቄ አለው። እሺ ኤቢ ሰላም መምህር፣ እንዴት ነው? ስራ ነህ ወይ? እግዚአብሔር ይመስገን። ጥያቄ አለ በተማርነው ላይ በይሁዳ ላይ ጥያቄ ነበረኝ። በተማርነው ላይ እሺ፣ ጥሩ ቀጥልሽ። ይሁዳ በትንቢት ነው አይደለ እንደዛ የተፈጠረበት አሳልፎ የሰጠው እና ይሁዳ ተጠያቂ ነው ማለት ይቻላል? ያው ትንቢት ስለሆነ ቀድሞ ተወስኖበታል ማለት ይቻላል? እንደዛ ማለት አንችልም። ለምን መሰለህ እንደዛ ማለት የማይቻለው ተግባር ትንቢትን ይስበዋል። ተግባር ትንቢትን ይስበዋል። ምን ማለት ነው? አንተ የምትሰራው ድርጊት ትንቢቱ እንዲፈጸም ያደርገዋል። ለምሳሌ በ3 ቀን ነነዌ ትገለባበጣለች አለ እግዚአብሔር። ትገለባበጣለች። ትንቢቱ እኮ ተነገረ። ዮናስ ሄዶ ሰበከ። ያው በአሳንበሪ ውስጥ ገባ። ከዛ በኋላ ከወጣ በኋላ ሰበከ ቢለውን እንደሚያዝና ሰበከ። በ3 ቀን ውስጥ ነነዌ ትገለባበጣለች አለ። ተገለባበጠች? አልተገለባበጠችም። ተነግሯላ። ለምን? ትንቢቱ እኮ ተነግሯል። ትገለባበጣለች በ3 ቀን ተባለ። ግን የሚወስን ነገር አለ ከፊት ለፊቱ። ምን የሚል? ንስሐ ገብተው ማቅ ለበሱ። ከንጉሱ ጀምሮ እስከ እንስሳት ድረስ 3 ቀንና 3 ሌሊት ጾሙ። ምን ሆነ? መዓቱ ራቀ። አይታል። ትንቢቱ ግን ምን የሚል ነው? በ3 ቀን ነነዌ ትገለባበጣለች። ትንቢቱ እኮ ተነግሯል። ስለተነገረ ግን አልተፈጸመም። ለምን? እንዲፈጸም ያደረገው ምን? ድርጊቱ። ልክ እንደዚህ ሁሉ ለይሁዳ ተነግሮለታል። ትንቢቱ እንዳትፈጽም ያደረገ ድርጊቱ። ለምሳሌ አሁን ላይ ናላና የተነገረ ትንቢት አለ። እሺ ብትሉ የምድርን ፍሬ ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። ለማን? ለእኔም ለአንተ ለሁላችን። አሁን እሺ ብለን እግዚአብሔር ትእዛዝ ከጠበቅን የምድር ፍሬ እንበላለን። እምቢ ካልንስ ሰይፍ ይበላለን። ተነግሮናል እኮ ግን አይተዋል ቃሉ። ስለዚህ በቀጥታ ስለ ይሁዳ ስለተነገረ ይሁዳ ላይ ፈጸመው ማለት አይደለም። ትንቢት ምን ይስበዋል? ግብር፣ ስራ። ስራው እንዲፈጽም ማለት ነው። ደግሞ እዚያ ማስጠንቀቂያ የሰጠው ደግሞ እየነገረው ማስጠንቀቂያ ምን ብሎ ማስጠንቀቂያ የሚሰጠው? ከእናንተ መካከል አሳልፎ የሚሰጠኝ ሰው አለ። ምን ማለት ነው? እንዳልነቃሁብህ እንዳይመስልህ፣ ነቅቼብሃለሁ፣ ያልገባኝ እንዳይመስልህ፣ የሸወድከኝ እንዳይመስልህ፣ ያጠልከኝ እንዳይመስልህ፣ ተመለስ። በቤተክርስቲያን ደግሞ ትርጓሜ ያንተ ስትመለከቱ ኢቭን ጌታ እንኳን አሳልፎ ከሰጠ በኋላ እንኳን ትንቢቱ ተፈጽሞ የለ ተነግሮብህ የለ አላለው። ዛፏ ንስሐ ግባ አለችው። የሚታነቅባት ገመድ ራሱ ንስሐ ግባ አለችው። እንዴ አስቀድሞ ተወሰነ እኮ። ለምን? አሳልፎ ከሰጠው በኋላ እንኳን እግዚአብሔር ድነቱን ይፈልገዋል። አይተዋል። ትንቢቱ ስለተነገረበት አሳልፎ ሰጠ። ከዛ ታንቆ ሞተ ብቻ ነው። ዛፏ ጭምር ንስሐ ግባ አለችው። የሚታነቅባት ገመዷ ራሱ ንስሐ ግባ አለችው። እግዚአብሔር ምን ያህል ከዚህ ይበለጣል? ትንቢቱማ እኮ ተነገረ። ትንቢቱ ግን እንዳይፈጽም ኢቭን ከሰጠ በኋላ ግድ የለም እሺ ተሰቀየ የኔን ሞት አንተ ግን ትረፍ በህይወት በእኔ ይብቃ ሞት በፍጹም። እና ከዚህ የምትረዳው ነገር ምንድነው? ትንቢቱ ስለተነገረ አይደረግም። አሁን በሀገራችን ልክ እንደዛው በነገራችን የሚሆን አሁን ሁላችን ንስሐ ከገባን አካሄዳችን ከእግዚአብሔር ካደረገን እግዚአብሔር ደገኛ መሪ ደገኛ አባት ይሰጣል። የሚወሰነው በእኛ ነው። ካመፅንበት በዚህ ርኩሰትና በደልና ኃጢአት ከቆየንበት የባሰውን ያመጣል። የሚወሰነው በማን ነው? በእኛ። አየህ። ስለዚህ ምን ለማለት ነው? ትንቢቱ ስለተነገረበት ትንቢቱ ተፈጸመ ያሰኛል። ትንቢቱ እንዲፈጸም የሚያደርገው ምንድን ነው? ድርጊቱን ያደረገው አካል ተግባሩ ይወስነዋል። ለዛም ነው በ3 ቀን ነነዌ ትገለባበጣለች። ተወሰነ፣ ተነግሯል እኮ ትንቢቱ። ትገለባበጣለች፣ ልትገለባበጥ ትችላለች እኮ ነው የሚለው። በ3 ቀን ነነዌ ትጠፋለች እኮ ትገለባበጣለች ማለት
ግን በ3 ቀን ሄዱ ንስሐ ግቡ ተባሉ። ሰሙና ገቡ። አይ ትንቢቱ ተነግሯልና ትገልበትን ነው ያልተባለ ድርጊቱ ቀየረዋ። እንደዚህ ማለት ነው። ግልጽ ነው ይሄ። ስለዚህ ይሁዳን ብዙ ጊዜ ሰው የሚሰማው ትንቢቱ ስለተነገረበት ትንቢት ምን ይቀድመዋል? ግብር፣ ስራው ግብር ይቀድመዋል። ግብሩ ከተፈጸመ ልክ እንደዛ እኛ ከተቀየርንስ ማዕቱን ያልቃል። ጊዜ አምላክ ትሞታላችሁ ብሎ ጊዜ አምላክ ይናገራል። ወዲያው ሰምተን ድምፁን ደንግጠን ንስሐ ገባንስ ያ ትሞታላችሁ ብሎ ይቅር ይላል። ትዝ ይላችሁ እንደሆነ እስራኤላውያን ብዙ ጊዜ በደሉ አይደል? ሊያጠፋ ሲል ምን እንደሚለው ሙሴ እባክህን ይህን ህዝብ ማህራቸው እምትጥስዮሙ ለእሉ ህዝብ ጠሴኒ መጽሐፈ ሕይወትከ ህዝብህን ከምታጠፋ እኔን ከሕይወት መጽሐፍ ደምሰኛል። እግዚአብሔር እኮ ተናግሯል እኮ ላጠፋ ነው ብሏል። ሙሴ ሲጸልይስ ተወው። አይ የሙሴ ልመና እንኳን ግብር እኮ አይደለም፣ ጻድቅ ሆነ እኮ አይደለም። የዛ ጻድቅ ልመና እግዚአብሔር ሊያመጣ የነበረውን እኮ ሸፈነ፣ አራቅ። ተነግሯል እኮ ላጠፋውን ህዝብህን ብሎ አንተን በትልቅ ህዝብ ላይ ሾምሃለሁ እያለ እኮ ነግሯል እኮ። በነቢይ እኮ አለም የተናገረው እራሱ እግዚአብሔር የተናገረው እኔ አንተን በትልቅ ህዝብ ላይ ሾምሃለሁ ሙሴ አታስብ ስለ አንተ ክብር፣ ይህን ህዝብ ላጥፋው ግድ የለህም። አመፀኛ ህዝብ ነው፣ ምንም ቢደረግለት የማያመሰግን ነው። እላ አልቦ ማዕኮት የተባሉ ናቸው። እነዚህ ምስጋና ቢሶች ናቸው። በዛ ሁሉ ድንቅ ተአምራቱ ከግብፅ እንኳን አውጥቻቸው አያመሰግኑ ላጥፈዋል። ላጥፈው ብሎ እኮ ተናግሯል። ቃሉ እኮ አይታጠፍም። እግዚአብሔር እኔን ከሕይወት መጽሐፍ ሰርዘኝ ሲል ግን አይታ የሙሴ የምልጃ ድርጊት እግዚአብሔር የተናገረውን ነገር ይቅር የሚል አደረገ። ይሄ ነው አጭሩ። እሺ ቤተ አቅሌስያ አቤት ሰላም ነው መምህር፣ እንደምን አለ? ደህና ወይ? እግዚአብሔር ይመስገን። ቃሌት ያሰማልን። ምናብሮ ያሰማል። ጥያቄ ያለው ትምህርታችን ወንድማችን? አዎ ያው ጥያቄ እንኳን ሳይሆን ያው በተጠየቀው ግልጽ ነው ትምህርቱ። ጥያቄ እንኳን ሳይሆን ያው ቀደም እህታችን ባነሳችው ሀሳብ ላይ ግልጽ ያኑልኝ ነገር ግልጽ ሆኖ ግን ያው የዮሐንስ የራእይ ማርያም መጽሐፍና የአርጋኖን መጽሐፍ ማዕከል ላይ ያለውና መጽሐፉ ላይ የተጠቀሰው የእመቤታችን በመጽሐፍ እንደተጻፈ የሚለውን ሀሳብ ከዛ ጋር ምንድን ነው የሚያያይዘው? ማለት የጊዜ ልዩነቱ እንዴት ነው የሚታየው? ማለት ግልጽ ስላልሆነልኝ ነው ያው በደንብ እና መጥቀስ ያልተቻለው ከጊዜ ጋር መጥቀስ የተጠቀሰው እንዴት ሁለቱ ተለያይቶ ጊዜው ተለያይቶ እንዴት ሊጠቀስ ቻለ የሚለውን ግልጽ ስላልሆነልኝ ነው እታችን ያነሳችው ሀሳብ። ከዛ ጋር ያለው ሀሳብ ግልጽ እንዲሆን ፈልጌ ነበር። እህታችንን መጠየቅ ነበረ። ጥሩ። እሺ በአጭር ቃል መጽሐፍ አርጋኖን የጻፈው አባ ጊዮርጊስ ዘጋስጫ ነው። መጽሐፍ አርጋኖን ላይ ከዳዊት መዝሙር ጥቅስ ይጽፋል። ይህ የሚያሳየው አባ ጊዮርጊስ ዘጋስጫ የነበረው በሐዲስ ኪዳን ነው፣ በ14ኛው ክፍለ ዘመን ነው። ልበ አምላክ ዳዊት መዝሙረ ዳዊት የጻፈው ደግሞ ክርስቶስ ልደት በፊት ነው። ስለዚህ አባ ጊዮርጊስ ዘጋስጫ ከሱ በፊት የነበረውን ያው በብሉይ ኪዳን ዘመን የነበረውን የዳዊትን መዝሙር መጥቀሱ የተገባ ነው። ግን ቫይስ ቨርስ ቢሆን ግን አይከብድም ወይ? ምክንያቱም ቅዳሴ አትናቴዎስ የተደረሰው በኋላ ላይ ነው። ራእየ ማርያም የተጻፈው በዮሐንስ ወንጌላዊ ራእይ ነው። ቅዳሴ አትናቴዎስ ደግሞ በኋላ ላይ የተጻፈው። እንዴት ራእየ ማርያም ላይ ቅዳሴ አትናቴዎስ ሜንሽን ተደረገ የሚል ጥያቄው ይሄ ነበር። መልሱ ደግሞ እንደሰማው ተከላ እሱ ነው አሁን ሜንሽን ተደረገ የሚለው እኮ ያ ነው። መልሱ ልድገመው? አዎ መልሱ ይደገምልኛል። ኧረ በእናታችሁ እውነት ይሄ ሁሉ እንደዚህ የለፈለፍኩ? ኧረ እባካችሁ እናንተ ሰዎች ግን ተው። ይቅርታ። መዝሙረ ዳዊት የኦሪት ዘዳግምን ጠቀስኩኝ እኮ ሙሴ በናባው ተራራ ላይ ማረፉን፣ በናባው ተራራ መሞቱን፣ እዛው መቀበሩን፣ ማንም ስለ መቃብሩ አለማወቁን ኦሪት ዘዳግም ላይ ተጽፏል። ኦሪት ዘፍጥረት እስከ ኦሪት ዘዳግም 5ቱ የኦሪት መጽሐፍ የጻፈው ግን ሙሴ ነው። ስለ መቀበሩ የጻፈው ራሱ ሙሴ ከሆነ ኦሪት ዘዳግም ላይ አይ የጻፈው ማን ነው? ኢያሱ። የመጨረሻውን የሙሴን የሞት ክፍል የጻፈው ኢያሱ ነው። ግን በማን ይቆጠራል? በሙሴ ይቆጠራል። በኋላ ላይ የሙሴን እረፍት ጨምሮ ኦሪት ዘዳግም ላይ ያካተው ማን ነው? ኢያሱ ወልደ ነዌ።
ልክ እንደዚህ ሁሉ ራእየ ማርያም የተጻፈው በዮሐንስ ወንጌላዊ ነው። ራእዩን ያየችው እመቤታችን ቅድስት ድንግል ማርያም ናት። እንትን አማዞን ላይ አለላችሁ መጽሐፉን ዘ ቪዥን ኦፍ ሜሪ ብትሉት አለላችሁ። ራእየ ማርያም በእንግሊዝኛ ቅጅም ጭምር አለ፣ በእኛ ብቻ ያለም ያለው እና እዛ ላይ ያለላችሁ ጸሐፊ ዮሐንስ ወንጌላዊ ነው። ግን ታዲያ ከየት መጥቶ ነው ታዲያ ይሄ ቅዳሴ አትናቴዎስ ደግሞ በኋላ የተጻፈ ነው እና እንዴት እዛ ራእየ ማርያም ተዘገበ ከተባለ የኋላ ሊቃውንት ነው የጨመሩት። ልክ ቅድም ሙሴ ከሞተ በኋላ የሙሴን ታሪክ እዛው የሙሴ መጽሐፍ ላይ ኦሪት ዘዳግም ላይ ኢያሱ እንዳስገባ ሁሉ የአባት እንዳስገባው ራእየ ማርያም ላይ የኋላ ሊቃውንት ይሄኛው ጌታ የተናገረው ሐሳብ እዚህ ቅዳሴ አትናቴዎስ ከተዘገበው ጋር አንድ ስለሆነ ሜንሽን አድርገው ጠቀሱ። አመሰግናለሁ። ሊሻን እንዴት ዋላችሁ? እንዴት አመሻችሁ? ይሰማል? ዲያቆን እሺ፣ የኔ እንኳን ጥያቄ ምንድነው እግዚአብሔር ያው ቀድሞ ሁሉንም ያውቃል ብለህ ነው ያለሽበት ጩኸቱ ድምፁ አይመችም። አዎ በጣም ይቅርታ ስራ ወይ ወርደሽ ወይ ጸጥ ያለ ቦታ አሁን አይመችም። በዚህ ይጮሃል፣ በጣም ይጮሃል። አዎ ለዛ ነው። እሺ እና ጄኒ ምንድነው ጥያቄው? ጮሃል እኮ ድምፁ በጣም ይጮሃል፣ ይረብሻል በጣም። በቃ ይቅርታ፣ በቃ ሌላ ጊዜ በሌላ በጣም አዳምጣለሁ። እሺ ይበቃናል። እናንተ አሁን ግቡን ብትባሉ የተጠየቀ ጥያቄ እየመለሳችሁ እኔ ልታደርቁ ስለሆነ ዓላማ ትምህርቱን በደንብ የተካተላችሁ ሰዎች ካላችሁ ይሄ ነው በጣም ያወሳሰበ ግራ የገባችሁ ነገር ካለ በኢንቦክስ ጠይቁ፣ እንደዛ እንመልሳለንና ያን አብዛኞቹ አዲስ ጥያቄ ጠይቃችሁ አይደለም ርዕሱ ላይ ረግጦ ቢጠይቅ ሰውም ጠፋ። ያን ነው ችግር የፈጠረውና ለሰኔ ሚካኤል የተወሰነ ነገር ልናደርግ አስበናል። ስለዚህ ማድረግ የምትፈልጉ እኔ ይሄንን ማድረግ እችላለሁ፣ እንደዚህ መሆን እችላለሁ የምትሉ ሰዎች ኢንቦክስ አድርጉልኝ። እየሰማችሁ ማለት በ12 ሰኔ ሚካኤል አለ። ለሰኔ ሚካኤል የተወሰነ ነገር እናድርግና በተለያየ ብዙ ችግር ያሉ በኑሮ ውድነት በጣም የተሰቃዩ ሰዎች አሉና እነዛን ሰዎች የተቸገሩ ሰዎችን በተወሰነ መልክ እናግዝና ለሰኔ ሚካኤል እኔ በአቅሜ እችን ማድረግ እችላለሁ፣ ይህን ነገር ማድረግ እችላለሁ የምትሉ ሰዎች ካላችሁ በሀገር ውስጥም በውጭም ያላችሁ ሰዎች ካላችሁ በኢንቦክስ ጻፉልኝ። በዛ እንትላችኋለሁ። በመሰጣችሁ አካውንት ላይ እስክሪንሾት አድርጋችሁ ብሩ እንዳይቀላቀል እስክሪንሾት አድርጋችሁ ብሩ መላክ ትችላላችሁ። ከዛ ደግሞ ለሰኔ ሚካኤል የክርስትና ስማችሁን እዛ ላይ አስፍሩና በዛ መሰረት በጸሎት እንድታስቡ እናደርጋለን። በቅዳሴ ላይ ስማችሁ እንዲጠራ እናደርጋለን እግዚአብሔር ከፈቀደ። ከእንደገና ደግሞ እስክሪንሾት አድርጋችሁ ደግሞ አማውንቱ ከሌሎች ብሮች ጋር እንዳይቀላቀል እንደዛ አድርጋችሁ ትልካላችሁ ማለት ነው። ስለዚህ ለሰኔ ሚካኤል እኔ በኩሌ ማድረግ እችላለሁ፣ እኔ መርዳት እችላለሁ የምትሉ ሰዎች ካላችሁ የአቅሚቲ ምንም ችግር የለም፣ ሰው ያቅሙን ያክል ነው ማድረግ እችላለሁ የሚል ሰው ካለ ኢንቦክስ ላይ መጻፍ ትችላላችሁ። ይህን ይመስላል። አይበቃንም? ዜል ያለው ሰው እኔ የለኝም። ዜል ያላችሁ ሰዎች ካላችሁ ለነሱ ልካችሁ ወደዚህ ወደ ኢትዮጵያ ማስረት ትችላላችሁ። እንደሱ ማለት ትችላላችሁ ዜል ያላችሁ ሰዎች ካላችሁ። ስለዚህ ማንም አቅም ያለው ሰው ዝም እንዳይል ማለት ነው። እሺ በቃ በምንችለው መጠን እቺን የሰኔ ሚካኤል በደንብ አድርገን እንትናስብ። ከዛ ደግሞ አቅማችን የማይችል ሰዎች አሁን ያልተዘጋጀ ሰዎች ካለን ደግሞ ፍልሰታ አለ። ከዛ ቀጥሎ ደግሞ ከ15 ቀን በኋላ ደግሞ አዲስ ዓመት ይመጣል። ሰዎችን ማሰብ አለብን፣ የምንችለው ነገር ማካፈል አለብን እና ሳንስገበገብ ያቅማችን ያክል ሳንስገበገብ እግዚአብሔር የሰጠንን ያክል እንስጥ። አይመስላችሁም? በቃ ለእግዚአብሔር ለተፈቀደ ነገር እንስጥ። በማርያም አስገባኝ እስቲ ምን ልትል ነው? እስቲ ግባሽ እሺ ዮኒ እንዴት ነው? እግዚአብሔር ይመስገን። ድምፅ በደንብ አይሰማም። ኤርፎን አድርገህ ነው? ኤርፎን አድርገህ ነው? እሺ ድምፅ ግን ታፍነዋል። እሺ ምን ነበር ወንድማችን? እና እንደዛ ነው። እግዚአብሔር ከሁላችን ጋር ይሁን። ድርሳነ ሰንበት በቤተክርስቲያን ተቀባይነት አለው ወይ? አዎ አለው እንጂ
ትዝ ይላችሁ እንደሆነ ከሙሴ መንበሩ ጋር ዲቤት አድርገንበት። ኧረ ተው እናንተ ሰዎች ግን ተው። ኧረ ቢያንስ እንኳን ዩቲዩብ ይዩ። ኧረ ተው። ኧረ ከመጻፋችሁ በፊት ቢያንስ ዩቲዩብ እንኳን ሰርች አድርጉ። ተው። እኔ እኮ 2-3 ጊዜ እኮ ዩቲዩብ ላይ በኔ ዩቲዩብ ላይ እንኳን ለቅቄዋለሁ እኮ ድርሳነ ሰንበት ላይ የሀገር ማህበረ ቅዱሳን ቴሌቪዥን ላይ እኔው ራሴ ቀርቤ ስለ ድርሳነ ሰንበት ሀት አልሰጠንም። እባካችሁ እሺ፣ ሙስሊም ከሆነ ተውት፣ ችግር የለም። ግን ኦርቶዶክሳውያን ከሆናችሁ ብዬ ነው። ሙስሊም ከሆነ ተውት፣ ችግር የለም፣ ይጠበቃል። ኦርቶዶክሳውያን ስትሆኑ የምታናዱት እንጂ ከሌሎች ቤተ እምነቶች ችግር የለም። እሺ፣ ችግር የለም። ሙስሊም ከሆነ አታስቡ፣ ችግር የለም። በጣም ብዙ ጊዜ ስለተመለሰ ብዬ ነው። እሺ፣ ለዛሬ ብቃና አይሻልም? ጥያቄ ላይ እስቲ ላስገባሽ። በትምህርቱ ላይ ከሆነ ማለት ነው። የለሽም? እሺ፣ ሪኩዌስት አላክሽም? የለሽ? ስለዚህ ነገ እግዚአብሔር ከፈቀደ ነገ እንቀጥላለን። እንደዚሁ አንዱ ጥያቄ ስለረዘመን የተውኩት እመቤታችን ኃጥአንን ከዓርብ እስከ ሰኞ ድረስ እረፍት እንዲያደርጉ ሳይሰቃዩ እንዲቆዩ አድርጋለች። ይሄ እንዴት ይታያል የሚለውን ደግሞ ነገ እናየዋለን ማለት ነው። እንደ እግዚአብሔር ፍቃድ ነገ እናየዋለን። ለዛሬው ግን ይሄ ይበቃናል። እግዚአብሔር ከፈቀደ በዚህ መንገድ ትምህርቱን ከተማማርንም መልካም ነው። እንትን የተመለሰላችሁ ይመስለኛል አይደለ? ይሄ ቅዱስ ክርስቶፎሮስ ከአንገቱ በላይ የውሻ መልክ የሚመስል ምናምን የተባለው ዩቲዩብ ላይም ሰርቻለሁ። ዩቲዩብ ላይም አለ። ትዝ ይላችሁ እንደሆነ የእንትኑ ስንሰራ ከዚህ በፊት ባለው ስንሰራ የገድላት ድርሳናት ላይ ስለ ቅዱሳት ስዕላት ሲነሳ የቅዱስ ክርስቶፎሮስም አንዱ መልክ የገጸ ከልብ ያለው መሆኑን ሰርተን ነበር። ትዝ ይላችሁ እንደሆነ እንደውም አንድ ሰርፕራይዝ ማብረን ያሳየ ነው። የአንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። አንግሊካን ቸርቾች ይህን ጭምር ሊንክ አስቀምጬላችሁ ባለፈው አሳይቻችሁ ነበር። ስለዚህ ዘማርያም ዘለቀ ብላችሁ ዩቲዩብ ላይ ግቡና እዛ ላይ ተለቅቃለ ማየት ትችላላችሁ። ስለሱ ጉዳይ ብዙ በተለይ ድርሳነ ማነው ገድለ አቡነ እንትን ላይ ዘርዓ ቡሩክ ላይ የተነሱ ምንፍቅና ጥያቄዎችን መንሳት ትላንትና መዝሙረ ያሬድ ያነሳውም አለ የላከልን ፒዲኤፍ ማለት ነው። በቃ እስልምና ከመሳም ጋር የተያዘ ነው። በቃ አፉን ሳሞ ይላል፣ እጁን ሳሞ ይላል፣ እንደዚህ ይላል፣ አፉን ሳሞ እያለናም ያለ እንደዚህ በቃ ብቻ ያው እንግዲህ ቃላቶች አሉ እንደዚህ አፉን ሳሞ ምናምን የሚለው እኔ አይታችሁታል። ባለፈው ዕለት በጣም አይተናል። ትናንት የነበረ ሰው አለ። ስለዚህ ስናብራራ ትዝ ይላችኋል። ትናንት ስናብራራ የነበረ ሰው ነበር። ትናንትና ስለ መጥባት ስለ ጣት ትርጓሜ ጡት ጠባ የሚለው ትርጉም ምን እንደሆነ ትናንት ሳብራራ ሰምታችኋል የነበራችሁ ሰዎች ማለት። ስለዚህ እሱ ላይ በደንብ ይዩት። በጣም ትናንትና ሰፋ ያለ አድርገን ጠባ የሚለው ቃል ምን ማለት ነው፣ ጣት የሚለው ቃል እንዴት ይተረጎማል የሚለውን ሰፋ ያለ ነገር አይተን ነበረ። እንግዲህ በተለያየ ገድላት ድርሳናት ላይ አፏን ሳመቻት፣ ጡቷን አጠባቻት እመቤታችን ለቅድስት ክርስቶስ ሰምራ የሚለው እንዴት ነው ሜታፎሪክ በሆነ መንገድ ነው እንጂ የመለኮትን ሀሊበ ድንግልናዋን ጠባች ማለት አይደለም። ጡት ጸጋ፣ በረከት፣ ረድኤትን የሚገልጽ ነው ብለን ቪዲዮም ሰርቻለሁ። ዩቲዩብ ላይም አለ። ዩቲዩብ ላይ ከዚህ በፊት ሰርቻለሁ። ትናንትም ደግሜዋለሁ። እናንተማ እኮ አሁን ዛሬ እንድገም ትላላችሁ። እናንተ ችግር የለባችሁም። እናንተ ድገሙ ነው የምትሉት። እናንተ ግን በየጊዜ ትቀያይራላችሁ። ለዛ ነው ገብታችሁ ዩቲዩብ ላይ ዩት። ለዛ ነው የሚሻለን። እግዚአብሔር ከሁላችን ጋር ይሁን። የሁላችንም እግዚአብሔር አምላክ መጨረሻ ያሳምርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የነገው ሰው ይበለን። ተናገሩልን ሁላችሁ።